ሰላም 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 የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ ጤንነታችሁ እርስ በርስ ያላችሁ መፈቃቀር በያላችሁበት የተሟላ ይሆንልን የሚለው ምኞታችንን የምንገልጸው አብሪ ሚዲያዎች ነን። አብሪን ሰብስክራይብ ሼር ላይክ አድርጉ። በዛሬው የአብሪ ሚዲያ ፕሮግራማችን ኢትዮጵያ ለኤርትራ የሰጠችውን ዕውቅና ልታነሳ ትችላለች? ይሄን ለማንሳት ህጋዊ መሰረት አለ የሚለውን ጥያቄ አንስተን ማብራሪያ ከሚሰጡን የህግ ባለሙያ ጋር ቆይታ አድርገናልና ይህን መረጃ ያሰራጨው ሆርን ሪቪው ሲሆን መረጃውን የተለያዩ ወገኖች እየተቀባበሉት ነው። ከመቀባበል በተጨማሪም ይህ የሆርን ሪቪው አስተያየት ከዓለም አቀፍ ህግ አንፃር ተቀባይነት የለውም በሚሉና የለም ተቀባይነት አለው በሚል ሌላ ጎራ የለዩ ሐሳቦችም እየተንሸራሸሩ ይገኛሉ። የህግ ባለሙያው ያለው አክሊሉ የተለያዩ ዓለም አቀፍ ስምምነቶችን እየጠቀሱ ጉዳዩ ከህግ አንፃር ተቀባይነት የለውም ወይም አያስኬድም ይላሉ። ይልቁንም ከዚህኛው መንገድ ይልቅ ለኢትዮጵያ አዋጭ የሆነ ሌላ አማራጭ ስላለ ኢትዮጵያ ያንን መንገድ ብትከተልና በዚያ አግባብ ብትሟገት አሸናፊ ሆና ልትወጣ ትችላለችም ሲሉ ያክላሉ። የህግ ባለሙያው ለባለሙያው በዚህ ዙሪያ ዝርዝር ጥያቄዎችን አቅርበን ማብራሪያ ሰጥተውናል። ለመሆኑ ሆርን ሪቪው ማን ነው? ኢትዮጵያ ስለ ኤርትራ ዕውቅና ማንሳት ወይም ሪቮኬሽን ያቀረበው ትንታኔ ምን ያህል ትክክለኝነት አለው? ዓለም አቀፉ የዩኤን ጀነራል አሴምብሊ ከዚህ አንፃር ሆርን ሪቪው ከገለጸው ማለት ነው ያሳለፈው ሪዞሉሽን አለ ወይ? ካለስ ምን ይላል? ከተጠቀሰው ሪዞሉሽን ውጪ ይህን የሚጋሩ ሌሎች ኮንቬንሽኖችስ አሉ? ምን ይላሉ? ሆርን ሪቪው የጠቀሰው ሞንቴቪዲዮ ኮንቬንሽን ከዚህ ጉዳይ ጋር ተዛምዶ ምንድነው? አንድ ሀገር ከሌላ ሀገር ተገንጥሎ መንግስት ለመመስረት እና ዕውቅና ለማግኘት ማሟላት የሚገባቸው መመዘኛዎችና ህጋዊ አሰራሮች ምን ይመስላሉ? ከዚህ አንፃር ለኤርትራ ዕውቅና የተሰጠበት አግባብ እንዴት ይመዘናል? ኢትዮጵያ የባህር በሯን ለማስመለስ የሚያስችላት የህግ መሰረት ካለ ቢገልጹልን በሚሉትና በሌሎችም ጥያቄዎች ዙሪያ የህግ ባለሙያው ሰፊ ማብራሪያ ሰጥተውናል። እስከ መጨረሻው አብራችሁን ከቆያችሁ የነዚህን ምላሾች ታገኛላችሁ። አብራችሁን ቆዩ። ወደ ውይይታችን ከመግባታችን በፊት አቶ ያለው አክሊሉን ባጭሩ አስተዋውቃለሁ። አቶ ያለው አክሊሉ የበርካታ ሙያዎች ባለቤት ሲሆኑ ከነዚህ ውስጥ የህዝብ አስተዳደር፣ ቋንቋና ስነ ጽሁፍ፣ መምህርነት፣ ጋዜጠኝነትና የህግ ባለሙያነት ትምህርት የቀሰሙባቸውና በተለያዩ ወቅቶች የሰሩባቸው ሙያዎች ናቸው። ያለው አክሊሉ በጦር መኮንነትም ሀገራቸውን አገልግለዋል። 4 ያህል መጽሐፍትንም ለአንባቢ ያቀረቡ ጎምቶ ምሁር ናቸው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ ሼር ያድርጉ። እሺ እንግዲህ አቶ ያለው አክሊሉ እንኳን መጀመሪያ ጥሪያችንን አክብረው ለዚህ ቃለ መጠይቅ በስቱዲዮአችን በመገኘቱ በእኔና በተመልካቾቻችን ስም ከፍተኛ አክብሮት ምስጋና ማቅረብ ፈልጋለሁ። እሺ እንግዲህ ብዙ ጊዜ ከህግ ጋር የተያያዙ ነገሮችን ትንታኔ ስንፈልግ ያግዙናል በህግ ዕውቀቶና በህግ ባለዎት ከፍተኛ ልምድ እና ዛሬ የምንነጋገረው ከዚህ ከባህር በር ጋር በተያያዘ የተለያዩ ነገሮች ይመጣሉ። ኢትዮጵያ የባህር በር የምታገኝባቸው የተባሉ ህዝቡም እንደሚያውቁት በጉጉት የሚያገኛቸው መረጃዎች ሁሉ ጠቃሚ ያልሆነውንም በጉጉት ለባህር በር ባለው ጉጉት እየወሰደ ይቀባበላል፣ እንደ መፍትሄ ይቆጥራልና ሰሞኑንም በዚህ ዙሪያ ሆርን ሪቪው
ያወጣው መረጃ አለ። እሱም መረጃ በተመለከተ የተለያዩ ወገኖች መረጃው ላይ የተለያየ አስተያየትም ሲሰጡ ተስፋ ሲያደርጉ፣ በሌላ በኩል እንደውም በኤርትራ መንግስትም በኩል ይሄን አስመልክቶ መልሶ ለመስጠት እንደዚህ አይነት ነገር የፈጠረበት ሁኔታ አለና ለመሆኑ እንግዲህ እሱን አይተውታል ብዬ ተስፋ አደርጋለሁ። ሆርን ሪቪው ማን ነው ከሚለው እንጀምር። መልካም ይቻላል። እሺ አሁን እንደተከስከው ሆርን ሪቪው በዚህ ሳምንት አንድ ያወጣው ጽሁፍ ነበረ። ያንን አስመልክቶ በጽሁፉ ላይ በማህበራዊ ሚዲያ በጣም ሰፊ መጻጻፍ መነጋገሪያ ሆኗል። ሆርን ሪቪው ማን ነው ለሚለው ሆርን ሪቪው አንድ ቲንክ ታንክ ነው። በአፍሪካ ቀንድ ዙሪያ ሪሰርች የሚያካሄድ ፐብሊኬሽኖች የሚያወጣ በፖለቲካ፣ በሚሊተሪ፣ በሴኩሪቲ ጉዳዮች ላይ እየተመካከረ ከሪሰርች እና ከፐብሊኬሽን ስራዎች ጋር በተያያዘ በተለይ በሆርን ኦፍ አፍሪካ ጉዳይ የሚሰራ ቲንክ ታንክ ነው። ይሄንን ጽሁፍ ያወጣው ሴፕቴምበር 30 ነው። በዛ ጽሁፍ ላይ ያው ቀደም ሲል እንዳነሳው ሰፊ መነጋገሪያ ሆኖ ሰንብቷል። የኤርትራ መንግስት መግለጫ ሰጥቶበታል በጉዳዩ ላይ። ያወጣው ጽሁፍ ርዕስ ኤርትራ አንራቨልድ the case for Ethiopia's reversal on state recognition በሚል ነው ያወጣው እሱ እና በዛ ስር እንግዲህ ቀጥለን የምናያቸው ነጥቦች ተጠቅሰዋል እና ይሄ ነው እና ሆርን ሪቪው ይሄንን ከሀገር እውቅናን ከመሻር ጋር የተያያዘ ነገር ነው እንግዲህ ያነሳው እና ይሄ ከዓለም አቀፍ ሕግ አንጻር ይሄ እውቅና ከሚሰጥበት እውቅና ከሚሻርበት አንጻር እንዴት ይታያል? እና ዓለም አቀፉ የጀነራል አሴምብሊ ከዚህ አንጻር ያሳለፈው ሪዞሉሽን አለ ወይ? ካለስ ምን ይላል? መልካም ወደዛ እንግዲህ ከመንደርደራችን በፊት ለውይይቱ ዋናው መነሻ የሆነው ምንድነው ሆርን ሪቪው ያወጣው ጽሁፍ ነው። ያ ጽሁፍ ይዘቱ ምንድነው የሚለው ብናየው ጠቅላላ ያተኮረበትን ነጥብና እሱ ላነሳው ለእውቅና መነሳት ምክንያት ናቸው ያላቸው ዝርዝር ሐሳቦችና ጀስቲፊኬሽኖችን እናያቸው። ሆርን ሪቪው ምንድነው ያለው? በቅድሚያ ኢትዮጵያ ለኤርትራ የሰጠችውን እውቅና ለማቆየት አትገደድም፣ ለዚህም ህጋዊ፣ ስትራቴጂካዊና ተጨባጭ ምክንያቶች አሏት ብሏል። እና ማንሳትም ይችላል። እነዛ ምክንያቶች ምንድናቸው የሚለውን እንመልከት። እውቅና የሰጠችው ኢፒኤልኤፍ እና ቲፒኤልኤፍ በነበራቸው ጥሩ አጋርነት ተመስርቶ መልካም ግንኙነት ይመጣል ተብሎ ታስቦ ነበር። ነገር ግን ያ አልሆነም። ስለዚህ ያንን ሪቮክ ማድረግ ትችላለች ነው የሚለው። ኤርትራ የራሷን ልማትና መረጋጋት አጨልመዋለች። የኛን የባህር በር ፍላጎት ለማዳፈንም ከግብጽ ጋር ተሰልፋለች። እውቅና በዓለም አቀፍ ህግ ቋሚ ወይም የማይሻር አይደለም። ለዚህም አብነቶች ናቸው የሚላቸውን የካታሎኒያ፣ የሰሜናዊ ቆጵሮስ፣ የታይዋን፣ የምስራቅ ጀርመን፣ የሶማሊላንድ፣ ዶኔትስክ፣ ሉሃንስክ፣ ኮሶቮ፣ አብካዚያ እና ኦሴሽያ እንዲሁም የሮዴሽያን ጉዳዮችና ተሞክሮ እየጠቀሰ የሚሻርባቸው መከራከሪያ ነጥቦች ዘርዝሯል። ከዚህ በተጨማሪ ሆርን ሪቪው ላቀረበው ጀስቲፊኬሽን አጋዥ ዓለም አቀፍ የህግ ድንጋጌዎች ናቸው ያላቸውንም አትቷል። እነዚህ እነማን ናቸው? አንደኛ የ1933 የሞንቴቪዲዮ ኮንቬንሽን ኡራጓይ ውስጥ የተካሄደ ነው በ1933 እና ዘስቲምሰን ዶክትሪን የሚባል የዓለም አቀፍ ህግና እንዲሁም አገራዊ እውቅና የተነፈጋቸውን ስቴትስ አጣቅሷል። አገራዊ እውቅና የተነፈጋቸው ማለት በዓለም ዙሪያ እውቅና ከተሰጣቸው በኋላ የተለያዩ መንግስታት የተለያዩ ሀገሮች እውቅናቸውን ያነሱባቸውን ሀገሮች ዘርዝሯል። ያንን ከኢትዮጵያ ሁኔታ ጋር ያጣቀሰ ያንን ጀስቲፋይ ያደረገ ነው ይሄው። ኢትዮጵያ ለኤርትራ የሰጠችውን ሀገራዊ እውቅና ለማንሳት ተገቢ ናቸው ያላቸው ሌሎች ምክንያቶችን ሲጠቅስ ሆርን ሪቪው ምን አለ? አንደኛ ኤርትራ እንደ ሀገር ለመቆም የሚያበቃትን መስፈር አታበችላል። ሁለተኛ ዜጎቿ የግዳጅ ውትድርናን በመሸሽ ተሰደዋል ይላል። ህገ መንግስት የሌላትና ምርጫ የማታካሂድ ወታደራዊ አምባገነንነት የሰፈነባት ከስደተኞች በሚላክ ሬሚተንስ የምትኖር
ኢኮኖሚዋ በግዳጅ የጉልበት ስራ ላይ በተመሰረተ የማዕድን ስራ የተንጠለጠለ እንደሆነ ጠቅሷል። በሰብአዊ መብት አያያዙ አስከፊ ሬከርድ ያላት እንደ ሀገር ለመቆም ተስኗት ፍራጃይል ስቴት ተብለው ከተወሰኑ ሀገሮች ተርታ የተመዘገበች ስለሆነ እውቅናውን ማንሳት ይቻላል ነው የሚለው። ኤርትራ የኢትዮጵያ አማጽያንን ማለትም ህወሓትን፣ ሸኔን እና ፋኖን በመርዳት ከግብጽ ጋር እያሴረች የምትሰራ በመሆኑ እውቅና ቢነፈጋት ይላል ሆርን ሪቪው። አንደኛ ዲፕሎማሲያዊ ጫና ለመፍጠር ይጠቅማል። ሬኮመንዴሽኑ ነው እንግዲህ ጀስቲፋይ ካደረገ በኋላ ለባህር በር ጥያቄ ለድርድር እንድትቀርብ ጫና ይፈጥራል። ሌሎች ሀገራት ይህን ፈለግ ተከትለው የኤርትራ መንግስት ህጋዊነት ለማሳጣት ዓለም አቀፍ የህግ ድጋፍ ለማግኘት ያስችላቸዋል። ኤርትራ ሉዓላዊነት ያለ ተጠያቂነት እርባና ቢስ መሆኑን ተረድታ ራሷን የማስተካከል ግዴታውን እንድትገባ መንገድ ይከፍታል ካለ በኋላ ሆርን ሪቪው ሲያጠቃልል ማጠቃለያውን እናንሳው። ሲያጠቃልል ምን አለ? ኢትዮጵያ እንደ ማዘር ስቴት አስቀድማ እውቅና የሰጠችው ጥሩ ግንኙነት ትብብር ይፈጠራል ብላ ነበር አለ። ማዘር ስቴት ነች ኢትዮጵያ፣ ከኢትዮጵያ የተገነጠለች ስለሆነ ማዘር ስቴት ፐርሚሽን ብሎ ይጠሩታል። ሆኖም ያ ተስፋ በተቃራኒ ሄዶ ለህልውናዋ የሚያሰጋ አደጋ ስለጋረጠችባት የቀደመ እውቅናዋን እንደገና ማየት ወይም ሪቪዚት ማድረግ ህጋዊና ስትራቴጂካዊ መብት አላት ይላል። ይሄ ነው እንግዲህ ለሪቮኬሽን ወይም ደግሞ ለዲሬኮግኒሽን እውቅናውን ለማንሳት መሰረት ናቸው፣ በህግም ተቀባይነት አላቸው ብሎ የጨመቃቸውን ሀሳቦች ስናይ እነዚህ ናቸው ሆርን ሪቪው። እንግዲህ እነዚህ ደግሞ ከሌላው ዓለም አቀፍ ህግ እሱን አሁን እንግዲህ ይሄንን ጠቅሶ እኛ አንድ ነገር ከህግ አንፃር ያዋጣል አያዋጣም፣ ልክ ነው ልክ አይደለም፣ መቼም ኢትዮጵያ የባህር በር ለማግኘት ያሉትን እድሎች ሁሉ ለመጠቀም የምትሰራበት ወቅት ነው እና እንደዛ አይነት እድል ይፈጥራል ወይ? አሁን ይሄ እሱ የጠቀሰው ከዓለም አቀፍ ዩኤን ጀነራል አሴምብሊ ጋር እንዴት ይታያል? እሱ ካሳለፈው አሁን ስለፈለግን ወይም የሆኑ ነገሮች ሪከመንድ ስለተደረጉ ሳይሆን ከህጉ ጋር ያስኬዳል ወይ እና ከዛ አንፃር እንዴት ይታያል? መልካም እንግዲህ እንዴት ነው ያው የሆርን ሪቪው ጀስቲፊኬሽኖችን አይተናቸዋል። እነዚህ በትክክል የአንድን ሀገር ለአንድ ነፃ ሀገር የተሰጠን እውቅና ለማንሳት ሪቮክ ለማድረግ በቂ ናቸው የሚለውን በስሜት አይደለም፣ በፍላጎት አይደለም፣ ዓለም አቀፍ ህግጋት ምን ይላሉ፣ የተለያዩ ኮንቬንሽኖች ምን ይላሉ የሚለውን ማንሳት አስፈላጊ ነው እንዳልከውም። ለዚህ መነሻ የሚሆነው የመጀመሪያው እይታችን የዩኤን ጀነራል አሴምብሊ ሪዞሉሽን 1514ን ማየት ይሆናል። 1514 Declaration on the granting of independence to colonial countries and peoples ነው የሚለው። Declaration on the granting of independence to colonial countries and peoples በቅኝ ግዛት ተገዝተው ወይም ተይዘው ለቆዩ ሀገራት የሚሰጥ ነፃነት በተመለከተ የወጣ ሪዞሉሽን ነው የተባበሩት መንግስታት በጠቅላላ ጉባኤ ላይ ያጸደቀው። ይህ ከሆርን ሪቪው ጀስቲፊኬሽን ጋር ይጣጣማል ወይ ይደግፈናል የሚለው እናያለን። ይህ ሪዞሉሽን በ12 ፓራግራፎች ተተንትኖ በ7 አንኳር ውሳኔዎች የጸደቀ የዩናይትድ ኔሽን የሰው ልጆች መሰረታዊ መብት ስለሆኑ ሊከበሩ ይገባቸዋል ብሎ በአጽንኦት ያጸደቀው ህግ ነው። 7 ናቸው ድንጋጌዎቹ፣ እንመልከታቸው። ከሰባቱ አርቲክሎች እኛ የምናየው አሁን 3ቱን ነው በአጽንኦት የምናየው። አርቲክል 2 ምን ይላል? all peoples have the right to self determination ይላል። የራስን እድል በራስ መወሰን፣ ይሄ ሰብአዊ መብት ነው የሚለው። በዓለም ላይ ላሉ ስቴትስ including human beings የተሰጠ inviolable የሆነ የሰው ልጅ ነፃነት መብት ነው። የራስን እድል በራስ የመወሰን ስልጣን by virtue of that right they freely determine their political status and freely pursue their economic, social and cultural development. በነፃነት ነው የሚለው። freely determine በነፃነት ያለምንም ጫና በዚህ መንገድ ከመጓዝ የሚገድባቸው የሚገታቸው የለም ይላል። አንድ አርቲክል 6 ደግሞ ምን ይላል? any attempt
aimed at the partial or total disruption of the national unity and territorial integrity of a country is incompatible with the purposes and principles of the UN Charter. ይህን የሚጻረር በከፊልም ሆነ በሙሉ ደረጃ በዚህ ላይ የሚወሰድ ማንኛውም እንቅስቃሴ ከተባበሩት መንግስታት የተቋቋመበት ቻርተር ይሄ ኮንቬንሽን ይሄ ሪዞሉሽን ከወጣበት አንቀጽ ጋርም የማይጣጣም ስለሆነ ተቀባይነት የለውም ይላል። ሌላው አርቲክል 7 ነው። አርቲክል 7 ምን ይላል? all states shall observe faithfully and strictly በቅንነት በታማኝነትና strictly the provisions of the UN Charter የዩናይትድ ኔሽንስ ቻርተር በአግባቡ መጠበቅ መከበር አለበት። the universal declaration of human rights ዓለም አቀፍ የሰብአዊ መብት መከበር አለበት። and the present declaration የሚለው ይሄኛው ነው። ይሄን ቻርተር ነው። on the basis of equality non-interference in the internal affairs of states አየው በአገራት ጉዳይ የውስጥ ጉዳይ ጣልቃ መግባትን አጥብቆ ይከለክላል። and respect of the sovereign rights of all peoples and their territorial integrity የድንበር አንድነታቸው ውስጣዊ ነፃነታቸውን ሁሉ በተጠበቀ መልኩ መከናወን አለበት። ይሄ ከተጣሰ ሙከራ ነው እንደው any attempt ማንኛውም ሙከራ በዚህ አግባብ ተቀባይነት እንደሌለው ያስረዳናል። ይሄ ነው እንግዲህ የዩናይትድ ኔሽንስ ህግ በዚህ ጉዳይ የሚያትተው የሚለው inviolable right ነው የሚለው ይሄን የ1514 ሪዞሉሽን 1514 ይሄንን ነው የሚጠነቀቀው። ስለዚህ አሁን ሆርን ሪቪው ያወጣው ከዚህ ጋር የሚቃር እንመጣለን እሱን ለይተን እንነጋገርበታለን። ስለዚህ አሁን እንግዲህ ይሄ ከሆነ ከዚህ ሪዞሉሽን ውጪ ይሄን የሚጋሩ ሌሎች ኮንቬንሽኖች የሉ አሉ? አሁን እስቲ እነሱን እናያቸው። ለምሳሌ ከላይ ከተመለከትነው ከዚህ ከዩኤን ሪዞሉሽን 1514 ውጪ የቪየና ኮንቬንሽን ከዚህ ጋር ተደጋጋፊ የሆነ ድንጋጌዎች አሉት። የቪየና ኮንቬንሽን ኦገስት 23 1978 የወጣ ነው። cessation of states in respect of treaties in international ነው የሚለው የቪየና ኮንቬንሽን on the law of treaties ተብሎ ነው የሚታወቀው። ይሄ ኮንቬንሽን የሚያተኩረው አንድ ስቴት ሌላውን ሲተካ መከተል ያለበትን ዓለም አቀፍ ሕግ ነው። አንድ ስቴት ሌላውን ይተካል አይደለም? የተካው ስቴት መከተል ያለበትን ዓለም አቀፍ ሕግ ጭምር ነው የሚደነግገው የቪየና ኮንቬንሽን። ተተኪው በቀዳሚ ቦታ ሲቀጥል በፖለቲካ ለውጥ ወይም በሌሎች የትራንስፎርሜሽን ኬዞች ምክንያት የሚከሰቱ ሁኔታዎችን የመቀበል መብትና ግዴታ አለበት ይላል። የኮንቬንሽኑ መሰረታዊ ይዘት በሪቮኬሽን ወይም ዲሬኮግኒሽን መልሶ እውቅናን በማንሳት በመከልከል ረገድ የሚያተኩር ሳይሆን ዋነኛ ሐሳቡ የሚያጠነጥነው ስቴት ሴሴሽን ሪስፔክት ኦፍ ትሪቲስ ኢን ኢንተርናሽናል ነው። አንድ መንግስት ሌላውን ሲተካ ያ የተተካ መንግስት ከዚህ ቀደም የወጡ ዓለም አቀፍ ትሪቲስ ኮንቬንሽንስ ህግጋትን እንዴት ያስተናግዳል የሚል ጭምር ነው። አስገዳጅነትም ስላለው ነው። ስቴቶች በጂኦፖለቲካ ሽፍት ሳቢያ ትሪቲስ ወይም ስምምነቶች መሰረታቸውን ስለቁ እንዲቀጥሉ የሚቀበሉባቸው ሴናሪዎችን ደግሞ እንደሚከተለው ያስረዳል የቪየና ኮንቬንሽን። አንደኛው ዲኮሎናይዜሽን አንድ ሀገር በቅኝ ግዛት ተይዞ ቆይቶ ነፃነቱን በሚያገኝበት ጊዜ ያኔ ቀደም ሲል የነበረ ትሪቲ ካለ እሱን ተቀብሎ መሄድ እንዳለበት ከሱ በፊት የነበሩ ስቴቶች ካሉ ገቨርንመንትስ ያኔን ያነሳል። ዲዞሉሽን ይሄ ደግሞ አንድ ስቴት ወደ ሁለት ወይም ወደ ሶስትነት ከተከፈለም በሚከፈልበት ጊዜ ቀደም ሲል የወጡ ትሪቲስ ካሉ እነኛ እንዴት መስተናገድ እንዳለባቸውና መከበር እንደሚገባቸው ይተነተናል። ሴሴሽን ሌላው ይሄ የመገንጠል እንደ ኤርትራ እንደ ደቡብ ሱዳን እንደ ሌሎች ሀገራት ነፃነታቸውን በሚያገኙበት ጊዜ ቀደም ሲል የነበሩ ትሪቲስ እንዴት መስተናገድ እንዳለባቸው የሚደነግግ ነው። ሌላው መርጀር የሚባለው ነው። ይሄ ሁለት የተለያዩ ስቴቶች አንድነት ሲፈጥሩ ነው። ሁለት መንግስታት የነበሩ በአንድነት ሲመጡ ያንን በተመለከተ በሁለቱ ስቴቶች መካከል ቀደም ሲል የተፈረሙ ትሪቲስ ካሉ እነኛ እንዴት መስተናገድ እንዳለባቸው የሚደነግግ ነው የቪየና ኮንቬንሽን። ሌላው አኔክሴሽን ነው። አንድ ሀገር በሌላ ሀገር በኃይል በሚያዝበት ጊዜ ያ ትሪቲ ቀደም ሲል የተፈረመ ከሆነ እንዴት ይስተናገዳል። የመጨረሻው ዩኒፊኬሽን የሚባለው ነው። ለምሳሌ እንደ ምስራቅና እንደ ምዕራብ ጀርመን እዚህ ላይ መርጀር እና ዩኒፊኬሽን ይለያያሉ።
መርጀር የምንላቸው ሁለት የተለያዩ ሀገሮች ለምሳሌ እንደ ደቡብና ሰሜን የመን እነሱ መርጅ ነው ያደረጉት። ደቡብ የመን የራሷ በጣም ዲስቲንክት የሆነ ባህሪ የነበራት ሀገር ናት። በባህልም በምንም ራሳችን መለያለን ይላሉ። ደቡቦችም ሰሜኖችም እንደዛ እነሱ መርጅ ያደረጉ። የምስራቅ ጀርመን ግን ዩኒፋይድ ነው የሆኑት። አንድ ሀገር ነበሩ ለሁለት ተከፈሉ። መልሰው ዩኒፋይድ በሚሆኑበት ጊዜ ትሪቲስ እንዴት ይስተናግዳሉ? በቪየና ኮንቬንሽን እነዚህ ነገሮች ተካተዋል። ያም ሆኖ የቪየና ኮንቬንሽን አፈጻጸም እንደየአካባቢው ጂኦፖለቲካ ኮንቴክስት እና አውትካም ሊለያይ ይችላል። ሆኖም መሰረታዊ ዓላማውን ሳይለቅ ይፈጸማል። there is no single rule for cases of treaty cessation። ህጎችን ትሪቲዎችን በመናስተናግድበት ጊዜ አሰች እንደ ማቴማቲካል ፎርሙላ ይሄ ነው ተብሎ በዛ ፎርሙላ መሰረት አይከል ጂኦፖለቲካውን በሀገራት መካከል ያለውን ሴናሪዮ እየታየ አፈጻጸሙና ተገባበሩ የህጉን መሰረታዊ ይዘት ሳይለቅ በተለያየ ቅርጽ ይፈጸማል ይባላል እንጂ የቪየናውን ኮንቬንሽን ግን እንትን አይለውም። እሱን ኢንክሮች የሚያደርግ ሌላ ነገር አይኖርም ነው የሚለው። ኮንቬንሽኑ በሉዓላዊ ሀገሮች መካከል የተፈጸሙ ስምምነቶች ሬጉሌት ያደርጋል። ኮንቬንሽኑ ሬጉሌት ያደርጋል የማድረግ ስልጣን ስላለው እንዴት እንደሚቀረጽ ኦፕሬሽናል ጋይድላይኑ የህግጋቱ ይዘት ሰነዱ የሚዘጋጅበት ስነ ስርዓት የማሻሻያ አማራጮች አተረጓጎሙና ያለመግባባት ቢፈሰት ያንን እንዴት ሪዞልቭ እናደርጋለን የሚሉት ሁሉ በጥንቃቄ የሚሰሩ ስለሆነ ለህጉ የሚሰጡት ክብሬታ ሀገራት ቀላል አይደለም እና የተፈራራሚዎች ኮንሰንት ኦልተሬሽን የመሳሰሉትና ተርሚኔሽን ኦፍ ራይትስ ኤንድ ዲዩቲስ ኦብሊጌሽንስ በሀገሮች መካከል የተሰጣቸው መብትና ግዴታ ሁሉ በዚህ ነው ሬጉሌት የሚደረገው እና የቪየና ኮንቬንሽን ከዩኤን ሪዞሉሽን 1514 ያላነሰ ቅቡልነት አለው። ይሄው ነው እና ምን ብለው ይጠሩታል ሀገሮች? እንደውም የቪየናውን ኮንቬንሽን ትሪቲስ ኦፍ ትሪቲ ይሉታል። ትሪቲስ ኦፍ ትሪቲዎች ሁሉ አውራ ነው እና ትሪቲስ ኦፍ ትሪቲ የሚል ቅጽል ስም ይሰጡታል ለከበሬታውና ለአፈጻጸሙ ቅቡልነት። እዚህ ደረጃ ትልቅ ተደርጎ ነው። ሹር ግን አሁን ከትንሽ ወጣ ልበልና አንድ ነገር ግልጽ አድርገን መሄድ አለብን ስላልኩ ነው ስለተነሳ ያው ቅኝ ግዛት የሚለው አሁን ኤርትራ ከኢትዮጵያ የተገነጠለችበት መንገድ ወይም ራሷን መንግስት የመሰረተችበት መንገድ ከዛ በፊት የነበረው በኤርትራና በኢትዮጵያ መካከል የነበረው ግንኙነት ላይ ቅኝ ግዛት ነው በተለይ የነበረው መንግስት እነሱም ራሳቸው በኢትዮጵያ ቅኝ ግዛት ስር ነበር ከቅኝ ግዛት ነው ነፃ የወጣ ነው ይላሉ። በየትኛው መንገድ ነው ግን አሁን ኤርትራ ምናየው? በእርግጥ ቅኝ ግዛት ነበረች? ይሄ እንደው ከአጠቃላይ ካለው እውቀትና እንደው ምልከታ አንፃር ሰሴሽን ነው። ከአንድ ማዘር ስቴት ተገንጥላ ነው የወጣችው። መገንጠል ነው። ስለዚህ መገንጠል ነው። ሲገነጠል ደግሞ አንድ ሀገር ያ ሞዳሊቲው የሚታወቅ ነው። ተገንጥሎ ሲሄድ ከዛ ማዘር ስቴት ጋራ የሚገባቸው ስምምነቶች እኮ አሉ። በድንበርም በለው በንብረት አከፋፈል ወደፊት ስለሚኖር ግንኙነት ሌሎች ትሪቲዎችን በመቀበል በማስተናገድ ረገድ ሁሉ በሁለቱ ሀገራት መካከል የሚፈጠር ስምምነት ነው። ትሪቲስ አሶሲዬሽን ነው። አሁን ከሰባቱ መካከል ይሄኛው ኤርትራ በምን ውስጥ የሚታቀፍ ነው? በአሶሲዬሽን በመገንጠል ነው። ግን ያ ተደርጓል አልተደረገም በኋላ እንመጣበታለን። ይሄ ምንድነው የቪየና ኮንቬንሽን ምን ይላል የሚለውን ብቻ ለማየት። ኦኬ አሁን ስለዚህ እንግዲህ መነሻችን ወደ ሆርን ሪቪው እንሂድና ሆርን ሪቪው የጠቀሰው ሞንቴቪዲዮ ኮንቬንሽን ብሎ ነው እነዚያን ነገሮች በዚህ መልኩ ይቻላል ብሎ ያቀረበው እና ይሄ አሁን ከጠቀሱልኝ ህግ አንፃር የሞንቴቪዲዮ ኮንቬንሽን ከጉዳዩ ጋር ምን ተዛምዷል? እንዴት ይታያል? ሆርን ሪቪው ሌላ ያነሳው የዚህ ሞንቴቪዲዮ ነው። ሞንቴቪዲዮ ኮንቬንሽን ኦን ራይትስ ኤንድ ዲዩቲስ ኦፍ ስቴትስ ተብሎ ኡራጓይ ውስጥ ነው። ኡራጓይ ውስጥ በዲሴምበር 26 1933 የተፈረመ ስምምነት ነው ኮንቬንሽኑ። ይህ ስብሰባ 19 የፓን አሜሪካን ስቴትስ የነሱን በፓን አሜሪካን ስሜት ካልቲቬት ለማድረግ በዛው ኢምቢው ለማድረግ የተፈጠረ ስምምነት ነው። ይሄ ስምምነት እና 16 አንቀጾች አሉት። የሞንቴቪዲዮ ኮንቬንሽን 1933 ፓራጓይ ውስጥ የተፈረመው ይሄ ኮንቬንሽን እንደማጣቀሻ የሆነ እንደ ሪፈረንስ የሆነ ቀደም ሲል ያነሳናቸውን የሀገራትን
ግንኙነት በተውቅና በተመለከተ እንደማጣቃሻ እንደ ሪፈረንስ የሆነ ሆርን አፍሪካም ያነሳው ለዚህ ነውና ኮንቬንሽኑ እዚህ ለባክግራውንዱ ለማንሳት ያህል ነው። የአሜሪካ ሴክሬታሪ የነበረው በጊዜው ኮርዴል ኑል በወቅቱ ፕሬዚደንት በቴዲ ሩዝቨልት በኩል ጉድ ኔይበር ፖሊሲ የሚባል ወጥቶ ነበር በአሜሪካ መንግስት በኩልና ጉድ ኔይበር ኮድ ያን ፕሮሞት ለማድረግ እዛ ሞንቴቪዲዮ ኮንቬንሽን ላይ የተሰራ ነው። ግን ዋና ታርጌቱ ምንድነው? የፓን አሜሪካን ሀገሮችን እነዚህ ተፈራራሚዎችን 19 ሀገራት እነሱን አስተሳስሮ ለመከተል የተሰራ ስራ ነው። አንደኛው ምንድነው? የአሜሪካ ኢንተርቬንሽን በጊዜው ከባድ ነበር በእነዚህ ተፈራራሚ ሀገሮች መካከልና አሜሪካ የሰራዊቷን ሁሉ ያስገባች ኢንተርቪን ያደረገች ታስቸግራቸው ነበር እና ይሄ የሞንቴቪዲዮ ኮንቬንሽን አንድም ኢንተርቪኑን ለመቀነስም ጭምር የተደረገ ነው። The convention rights and duties of states codify the declarative theory of statehood as accepted as part of the customary international law. የሞንቴቪዲዮ ምንድነው ያደረገው? አንድ ሀገር ስቴትሁድ ለመባል እንደ ስቴትሁድ ስቴት ተብሎ ለመቀበል የሚያስፈልጉትን መሰረታዊ ክራይቴሪያዎች ዲፋይን ያደረገ ኮንቬንሽን ነው። ለመገንጠል መጀመሪያ ምን መሆን አለበት? እነዚህን ክራይቴሪያዎች ማሟላት አለበት ብሎ በመጀመሪያ አርቲክሉ ዲፋይን አድርጎ ይሄን ለይቷል። እነዚህ ምንድናቸው? አንደኛ ፐርማነንት ፖፑሌሽን ያስፈልጋል አንድ ሀገር እንደ ስቴትሁድ ለመቆም ወይም እንደ ስቴት አክሰፕትድ ለመሆን permanent population, a defined territory, የራሱ ግዛት ይሄ መነሻው መድረሻው ተብሎ ዲፋይን የተደረገ ተሪ። ሶስተኛው ደግሞ መንግስት government። አራተኛው the capacity of entering into relationships with other countries ያቅም እንዲኖር ያስፈልጋል ከሌሎች ሀገሮች ጋር ግንኙነት ለመፍጠር የሚያስችል ቁመናና ካፓሲቲ። እነዚህ አራት ክራይቴሪያዎች ካሉት በነፃነት እንደ ነፃ ሀገር ለመቀበል የሚያስፈልጉ ክራይቴሪያዎች ተሟልተዋል ተብሎ ሊታሰብ ይችላል። ይሄ ነው የሞንቴቪዲዮ ኮንቬንሽን የ1933 ይሄ ነው ይዘቱ እና እውቅና የሚሰጣቸው ሀገራት መጀመሪያው ነው እነዚህን አሟልተዋል ሳላሟሉም የሚል ነው። ከመሰጠቱ በፊት የሚታይ መመዘኛ ነው። አዎ ይሄ ነው። እነዚህ አራት ክራይቴሪያዎች ከተሟሉ ለስቴትሁድነት ወይም ደግሞ አንድ ሀገር ሙሉ ነው እንደ ሀገር እውቅና ይዞ ራሱን ችሎ መቆም ይችላል ተብሎ ሊሰጥ የሚችል ነገር ነው። እነዚህ ናቸው። sovereign state absolute and not conditional on continued approach። ይሄ ሉዓላዊነት እውቅና ሲሰጠው ግን ኮንዲሽናል የሆነ ነገር ለምሳሌ ሶስቱን አሟልቷል። ስለዚህ አንደኛውን ወደፊት ሊያሟላ ስለሚችል እውቅና ሊሰጠው አትችልም። ተሟልተው እነዚህ ፐርፌክትሊ መገኘት አለባቸው። ሌላው የሞንቴቪዲዮ ኮንቬንሽን አስገዳጅ አንቀጾች ምን እንደሚሉ ደግሞ ጥቂቶችን እንመልከት። አስገዳጅ ናቸው። ልክ ቀደም ሲል የቪየና ኮንቬንሽን እንዳየነው ይሄም ቀላል የማይባሉ እንትኖች አሉት። 4 5 6 እና 8 11 እነዚህ አንቀጾች ዝም ብለን ነካ እናርጋቸው። The rights of each one doesn't depend upon the power which it possesses to assure its exercise but upon the simple fact of its existence as a person under international law። ይሄ በጊዜው ስላለው ኃይል ስለምኑ ሳይሆን እንደ ስቴት ለመቆም የሚያስችል አቅም አለው ወይ የሚል ነገር እንጂ ሌላ ኤክስተርናል የሆኑ ወይም ሌላ እንደ ክራይቴሪያ ሊወሰዱ የሚችሉ ቅድመ ሁኔታዎች ሊኖሩ አይገባም ለቅቡልነት። ሁለተኛው አርቲክል 5 ዋናዎቹን ነው ተክሰን የምናነሳው። The fundamental rights of states are not susceptible of being affected in any manner whatsoever። በምንም አይነት መንገድ እነዚህ የማይገፉ የማይቀነጫጨቡ የማይገረሰሱ ናቸው በማንም ጊዜ። ይሄ አርቲክል 6 recognition is unconditional and irrevocable ምንድነው የሚለው? የሞንቴቪዲዮ እዚህ ጋር ምንድነው የሚለው? recognition irrevocable ነው የሚለው። አንዴ ከተሰጠ ተሰጠ በምንም ሁኔታ በምንም መስፈርት ሪቮክ ሊደረግ አይገባውም ነው። irrevocable ነው የሚለው ልብ አድርግ። ቅድም ያነሳ ነው የዩናይትድ ኔሽንስ ሪዞሉሽንም ከዚህ ጋራ ተቀራራቢ ትርጉም አለው። የሞንቴቪዲዮም እዚህ ላይ ማይሻር ነው የሚለን ነጥቦች በኋላ የምናያቸዋለን። አርቲክል 8 no state has the right to intervene in the internal or external affairs of another ይላል። ይሄም ተደጋጋፊ ነው። በአንድ ነፃ ስቴት ውስጥ በሀገራዊ ውስጥም በውጭ ጉዳዮች ላይ ሁሉ ኢንተርቪን ማድረግ
አይቻልም ነው የሚለው ነፃነቱን ሲያስጠብቅ ነው የመጨረሻ አርቲክል 11 the territory of a state is inviolable and may not be the object of military occupation nor of other major forces imposed by another state directly or indirectly or for any motivate whatever even temporarily ይሄ ነው እንግዲህ በፍጹም በጊዜያዊነትም በኃይልም በምንም መንገድ መብቱ ሊነካ አይችልም ነው የሚለው እንደዚህ ከሆነ የ1933 የሞንቴቪዲዮ ኮንቬንሽን ኤርትራን እውቅና ከማንሳት እንቅስቃሴ ጋር ያለው ቀረቤታ ምንድነው ብለን ከጠየቅን ወደፊት አንድ ርዕስ አለን በዛ ስር የምንነጋገርበት ነው የሚሆነው ይሄ በጣም እንትን ነው የሚሰጠው ስትሬንግዝ ይሰጣል ቀደም ሲል አነሳናቸው ነገሮች ሁሉ የሞንቴቪዲዮ ኮንቬንሽን የ1933 እንደ አይነት ይዘት ነው ያለው ስለዚህ ሆርን ሪቪው ካነሳቸው ነጥቦች ጋር ሲታይ ምንድነው ለዚህ ሬሌቫንስ የዚህ ሬሌቫንስ ምንድነው የሚለው በኋላ እናየዋለን ኦኬ ግን እዚሁ እንትን ላይ በሱ በሆርን ሪቪው ሀተታ ላይ ስቶኖስ ዶክትሪን ተጠቅሷል ምንድነው እሱ ያለው ምን ማለት ነው እሱም ሆርን ሪቪው ያነሳው ተመሳሳይ ነው ስቲምሰን ዶክትሪን የሚባለው ነው ያነሳው ስቲምሰን ዶክትሪን ምንድነው የዶክትሪን ጃፓን በ1931 የሞክዳንን ግዛት ግጭት ከቻይናና ከጃፓን ጋር በነበረ ያለ መግባባት የማንቹሪያን ግዛት ለመውረድ ተነሳች ጃፓን ሬልዌይውን ነው መጀመሪያ ያዘችው ሬልዌይውን ይዛ ማንቹሪያን ለመጠቅለል ስትነሳ ጃፓን ያን ጊዜ በተቃውሞ የተነሳ ዶክትሪን ይሄ የሰው ግዛት ነው ነፃ ሀገር ነች ልትነካት አይገባም ይሄን አስታከ ገብተህ ኦኪፓይ ልታረጋት አይገባም እና ስቲምሰን የአሜሪካ ውጭ ጉዳይ የነበረ ሰው ይህ ሰውዬ ሄንሪ ኤል ስቲምሰን ይባላል ወረራውን ተቃውሞ ጉዳዩ የውጭ ጉዳይ ፖሊሲ አቋም ተደርጎ የተንጸባረቀበት ማለት ነው ሀገራት ድንበር አልፈው ሌሎችን ኦኪፓይ እናረጋለን ሲሉ ኖ ይሄ ኢሌጂቲሜት ነው የሰውን ሀገር ልትደፍር ለተወጋ አይገባም የሚል በውጭ ጉዳይ ሚኒስትር የነበረ ነው ስቴት ዲፓርትመንት ሄደ የነበረ እሱ ተቃውሞ ማንቹሪያን ለመውረድ ያን እንደመነሻ ከዛ ተነስታ ለመውረድ ስትመጣ የመጣ ነው የስቲምሰን ዶክትሪን ምንድነው the principle of ex injuria jus non oritur ማለት no legal rights or titles could be created from an unlawful act with conquest የተሰኘ non recognition principle ነው እውቅና አይሰጥም በዚህ መንገድ ሄደ በኃይል በጉልበት እንደዚህ ኦኪፓይ ካደረግ non recognition ተቀባይነት አለው ብሎ የሚያምን ዶክትሪን ነው ግልጽ ነው እሱ ነውና this doctrine is a policy of non recognition እውቅና የመንሻ በኦኪፓይ በማድረግ ወይም በሌላ means of illegal act የተፈጸመ ስለሆነ ተቀባይነት የለውም የሚለው ይሄ ደግሞ ከኢንተርናሽናል ሎው ጋራ ተቀባይነት because የተፈጸመው illegal act ነው ተብሎ ነው ይሄ በነገራችን ላይ ለሮዴሺያም የተሰራ ነበር ሮዴሺያ ውስጥ የነበረው ማል አድሚኒስትሬሽን ጭካኔው ሌላ ሁሉ illegal act ነው ኢንተርናሽናል ህግን ቫዮሌት ያደርጋል ተብሎ የተወጡ ነው ለሮዴሺያ ማፕላይ ያደረገው በ1965 ዓመተ ምህረት እና ይሄ ነው የሆርን ሪቪው የተጠቀሰው ማለት ነው እና አሁን ከዚሁ ከሆርን ሪቪው ሳንወጣ እንግዲህ ላንድ ስቴት የተሰጠውቅና የሚነሳበትን ህጋዊ መሰረት በማስረጃ ለማሳየት ያህል የተጠቀሳቸው የተለያዩ ስቴቶች አሉ እንደምሳሌ ወይም ሪጅኖች አሉ እነሱስ እንዴት ይታያሉ ሆርን ሪቪው እዚህ ላይ ያደረገው ምንድነው ብዙ ሀገራትን ተጠቅሷል የነፃነት እውቅና ከተሰጣቸው በኋላ ሪቮክ የተደረገው እውቅና የተነሳባቸው ወይም እውቅናው አከራካሪ የሆነ የነፃነት እውቅና ሳይሰጣቸው ይቀርቡም አሉ ያንን ነው ምሳሌ በማድረግ ከኤርትራ ጋር ያዛመደ ለተክሰፈል እነዛ ሀገሮች ምንድናቸው እዛ በየሀገሮቹ ያለው ሲኔሪዮ ምን ይመስላል የሚለውን መጀመሪያ የጠቀሰው ካታሎኒያን ነው ካታሎኒያ ስፔን ውስጥ የምትገኝ ሀገር ነች ያው የሚታወቅ ነው ሀገር ሲባል ያው አንድ ኦቶኖመስ የሆነች ካታሎኒያ ከስፔን ሞናርኪ ጋር የተሳሰረችው ከ16ኛው ክፍለ ዘመን መግቢያ ጀምሮ ነው ስቴት ኦፍ ኦቶኖሚ ኤንድ ኢንዲፔንደንስ ጥያቄ ያነሳች በየጊዜው ከስፔን ጋራ ብዙ ደምም ፈሷል ብዙ ትግልም ተካሂዷል እሷን ነው የተከሰው
በ2017 የተደረገ የነጻነት እንቅስቃሴ በስፔንም ሆነ በዓለም አቀፍ ህብረተሰብ እውቅና ያላገኘች ሀገር ነኝ ብላ ነበር። በፍጹም ተብሎ ማንም ሪኮግናይዝ ሊያደርጋት አልፈለገም። ስፔን አጥብቃ በመቃወሟ እንደ ማዘር ስቴት እውቅና ስላሳጣቻት መገንጠሉ ኢሌጂቲሜት ነው እውቅና ሊሰጥ አይገባም በመባሉ የቀረ ነው። እሱን ነው ሊጠቅስ የፈለገው። ከዛ ከኤርትራ ጉዳይ ጋር ምን ያህል ተመሳሳይነት አለው በኋላ እናየዋለን። ሌላው ኮሶቮ ነፃነቷን ያወጀችው ዩኒላተራሊ ብቻዋን ያወጀችው። ብታወጅም ሰርቢያ በ2017 በጀመረችው ዘመቻ ለኮሶቮ እውቅና የሰጡ ሀገራት እውቅና እንዲያነሱ ብዙ ዘመቻ ከፍታ ነበር። ተሳክቶላት ነው የተወሰነ። በዚህ ጥረት የፖለቲካና የዲፕሎማሲ ማኒቨሪንግ ዛሬም አለ። በኮሶቮ ጉዳይ እውቅናን በመስጠትና ባለመስጠት ማዳጋስካር፣ ግሬናዳ፣ ዶሚኒካ እውቅናን አንስተዋል። በዚህ ተነሳ በሰርቢያ በጀመረችው ዘመቻ መሰረት እውቅናቸውን ሪቮክ ያደረጉ ሀገራት አሉ። እንዴት ሌሎች ደግሞ ከኮሶቮ የኮሶቮ ነፃነት መከበር አለበት የሚሉም የኢዩ አባላት የሆኑም ያልሆኑም አሉ ሀገራት እና ይሄ ኮንትሮቨርሲ አሁን ምን ተከተለ። ስለዚህ ሆርን ሪቪው እዚህ ጋር ሊጠቅስ የፈለገው ምንድነው እውቅናቸውን የሳቡ ሀገራት አሉ አይደለም፣ እንደዛ ማድረግ ይቻላል። ግን እኛ ማዘር ስቴት ናቸው አይደለም የሚለውን መርሳት የለብንም። ሌላ አብካዚያና ኦሴሺያ ነው። እነዚህ በካውካሰስ ተራራማ አካባቢዎች የሚገኙ ሀገራት ናቸው። ሁለቱም ከጆርጂያ ነው የተገነጠሉት። ከጆርጂያ ተገንጥለው ነፃነታቸውን አውጀዋል እነዚህ ሁለት ሀገራት። ጆርጂያ ደግሞ ግዛቴ ናቸው ብላለች። የኔ ግዛት ስለሆኑ ሊገነጠሉ አይገባም ብላ ከመጀመሪያው በተቃውሞ የቆመች ሀገር ነች እና ጥቂት የዩኤን ሜምበር ስቴትስ እውቅና ሰጥቷቸዋል። ሩሲያም በ2008 ከጆርጂያ ጋር ካካሄደችው ጦርነት በኋላ እነዚህን ሪጅኖች እውቅና ሰጣ ወራቸዋል። ወረራ በለው። ምክንያቱም እዛ ሰራዊት አስፈራለች። ሰራዊት አስፈራ ያው የፖለቲካ ስራ ለመስራት ግልጽ ነው ይታወቃልና እውቅና የተሰጠበት ምክንያት እንዴት ነው? ሰራዊቱ ስለምንገባ በሌሎች ሀገሮች የተሰጠው እውቅና እንዴት ይስተናገዳል? ያ የሚታወቅ ስለሆነ እንለፈው። ኒካራጓ፣ ቬኔዙዌላ፣ ናሩ እና ሶሪያን አናውቅም እውቅና ማግኘታለች። በአንጻሩ ቱቫሉ እና ቫንቱዋ የሚባሉ ስቴቶች ደግሞ ቀድሞ የሰጡትን እውቅና አንስተዋል፣ ስበዋል። ስለሳቡ ነው። አየ ያ ኮንትሮቨርሲ እንዳለ ሆኖ ነው እንግዲህ በሆርን ሪቪው በኩል እነዚህ የተጠቀሱት እንደማመሳከሪያ ምን ያህል ሬሌቫንት ናቸው፣ ምን ያህል ሳቲስፋክተሪ ናቸው እሱን እናየዋለን። የአብካዚያና የደቡብ ኦሴሺያ ነፃነት ጉዳይ ሩሲያ ከምዕራቡ ዓለም ጋር የገባችበት የተካረረ የፖለቲካ፣ የኢኮኖሚ፣ የሚሊተሪ፣ የዲፕሎማሲ ትግል ነጸብራቅ ነው። ዌስተርኑ እነዚህ ሁለት ሀገሮች ግማሾቹ እውቅና ይሰጧቸዋል፣ ግማሾቹ ደግሞ የለም ከመጀመሪያው ጆርጂያ ይሄን የተቃወመች ስለሆነ የጆርጂያ ግዛቶች ናቸው ተብሎ እስካሁን ድረስ ሴትል ያላደረገ ዲስፒዩት ያለበት ኤሪያ ነው። እሱ ነው። ሌላው የሮዴዥያን ጉዳይ ነው የተጠቀሰው። በብሪቲሽ ዘውዳዊ አገዛዝ ቀኝ የነበረችው ሮዴዥያ ከ1923 ጀምሮ በብሪቲሽ አስተዳደር ዩኒላተራል ዲክላሬሽን ኦፍ ኢንዲፔንደንስ አውጃ ነበረ። ብታውጅም ግን ማንም አልተቀበላትም በጊዜው። በኋላ ነው በ1965 ዓመት እውቅና ታገኘች። መጀመሪያ ያ ዩኒላተራል ዲክላሬሽን የትም አልደረሰም ቢኮዝ ተገቢ አይደለም በሚል እሱን ነው እንግዲህ እንደማጣቀሻ የቀረበው። አንዱ ሀገር እሱ ነው። ሌላው ሶማሌላንድ ነች። ሶማሌላንድ በቅርብ የምናውቀው ታሪክ ነው፣ ሰፋ ያለ ነው። ይህች ሀገር በ1960 ነው ነፃነቷን ያገኘችው ከእንግሊዝ። በእሷ ፕሮቴክቶሬት ስር የነበረች ነች። ነፃ ስትሆን የተወሰኑ ሀገራት እውቅና ሰጥተዋት ነበር ለሶማሌላንድ። ወዲያው ግን ሪቮክ አረጉ። ለምን ሪቮክ አረጉ? በጥቂት ጊዜ ውስጥ ከሶማሊያ ሪፐብሊክ ጋር ተዋሃደች። ያን አልፈለጉትም። በነፃነት እንድትቀጥል ፈልገው የነበሩ ጥቂት ሀገራት ያን እውቅናቸውን ወዲያው ነው የሳቡት። ምክንያቱም እንግዲህ ያው እውቅና ሲሰጥ እኮ ከየራስ የፖለቲካ ኢንትረስት ከብዙ ማለት ከእንግሊዝ ነፃ ወጣችበት ጊዜ ነው ወይስ ወጣ ከእንግሊዝ ወጣችና ኢንዲፔንደንት ሆና ወዲያው እውቅና ሰጥቷት መልሰው ግን ሳቡት። ከምን ጋር ስትዋሃድ? ከሶማሊያ። ያን አልፈለጉትም due to several reasons። እዛ ውስጥ አንግባ። ብዙ ሳይቆይ በኢጣሊያ ስር ከቆየቻት ከሶማሊያ ጋር ዩኒፋይድ ስትሆን ሀገራቱ እውቅናቸውን አነሱ። ሶማሌላንደርስም ተቃወሙ። የራሳቸው የሶማሊያ እንትኖች ዜጎችም ተቃወሙ እና ሶማሊያ ናሽናል ሙቭመንት ሶማሌላንድ ናሽናል ሙቭመንት የሚባል የፖለቲካ ድርጅት አቋቁመው ይዋጉ ነበር ለኢንዲፔንደንሳቸው። ከሶማሊያ ጋር የሚደረገውን ተቃውሞ ዩኒፋይድ መሆኗን ተቃውሞ በዛ መሰረት ሲዋጉ ነበረ። የባሬን አገዛዝ ከገረሰሱ በኋላ እሱን አስወገዱ።
በመጨረሻ በሜይ 1981 አሜን 90 ሶማሊላንድ ነፃነቷን አውጃ ጉጫለች። እውቅና የለም። እግረ መንገዱንም እንግዲህ ያው በሶማሊላንድ እውቅና መነፈቅ ምክንያቶችን እንጥቀስ ካነሳ ነው ላይ ከኛም ጋር ምናልባት ይሄ የአንድ ስቴት እውቅና አገኘ ስንል ምን ማለታችን ነው የሚለው ላይ እንመልሰው እሱን ጥያቄ ወይስ አሁን ነው ቦታው? እውቅና አገኘ የምንለው በኋላም እንደምናነሳው ስላለ ነውና ለሶማሊላንድ እውቅና ከሰጡ በኋላ ሀገራት ዝም አሉ መልሰው። መጀመሪያ ላይ እውቅና የሰጧት ሀገሮችም ሳይቀሩ ራሱ ከዚያድ ባሬ መገርሰስ በኋላ ታግለው ነፃ ወጣን ብለው ኢንዲፔንደንስ ካወጅ በኋላም ግን መልሰው ዝም አሉ። ምንድነው ምክንያቱ የሚለውን ያው የኛም ጉዳይ ነው ስለማሰብ እናንተ ሶማሊላንድ ዲስቲንክት ሂስትሪ ያላት የተረጋጋችና ለነፃ ሀገርነት የቀረበች ነች። አንድ የፖለቲካል አንጅስቶች እንደሚሉት ለሷ የሚሰጥ እውቅና በአፍሪካ ውስጥ ሌሎች ተገንጣይ ቡድኖች እንዳበረታታ ይሰጋል። ሶማሊላንድ አሁን ባላት ዲስቲንክት ሂስትሪ ለነፃነት የቀረበች በጣም የተሟላ ለሀገርነት የሚያበቁ መስፈርቶችን ያሟላች ናቸው ብለው ቢያምኑም አሁን ባለው የፖለቲካ ሁኔታ ግን ደፍረው እውቅና መስጠት ያልፈለጉት ለምንድን ነው? ይሄ በሌሎች አፍሪካ ሀገራት ያለውንም የነፃነት ጥያቄ ያፋፋመ ዲስኢንቲግሬሽን እንዳይመጣ በመስጋት ነው። አንድ ለዛም የሚጠቅሱት ምንድነው በናይጄሪያ ተከስቶ የነበረው የቢያፍራ እንቅስቃሴ ቀደም ሲል የነበረው የምዕራብ ሰሃራ ሞሮኮ እንዴት እንዳመሳት እንዴት አይነት ውዝግብ ውስጥ እንደገቡ ብዙ የፖለቲካ አናሊስቶች እነኛን እየጠቀሱ ያፈገፍጋሉ። ዩኤስኤ የአውሮፓ ህብረት እና በርካታ ሀገሮች የሶማሊላንድ ነፃነት የመደገፍ ዝንባሌ ቢኖራቸውም ለሞራል ኦቶሪቲ ሲሉ ይሄ ጥያቄ ግን ከኤዩ እንዲወጣ ይፈልጋሉ። አፍሪካ ህብረት እንዲቀደም ለሞራል ኦቶሪቲ ከአፍሪካ ህብረት ከዩኤስኤ ከሌሎች ሀገራት ይልቅ ቀድሞ ይሄ ጥያቄ ከአፍሪካ ህብረት እንዲመጣ ይፈልጋሉ። አፍሪካ ህብረት ደግሞ ያው ብዙም የሚታወቅ ነው። ይሄንን ደፍሮ እንዲህ ነው ማለት ላይ ያሉበትን ነገሮች ስለምናውቅ ነው። ግብጽ በበኩሏ ደግሞ ለራሷ ወታደራዊና ፖለቲካዊ ጥቅም ስትል የሶማሊላንድን ኢንዲፔንደንስ አጥብቃ ትቃወማለች። ምክንያቱ ግልጽ ነው። እሷ ነፃ ሀገር ከሆነች ከአጎራባች ሀገሮች ጋር ኢትዮጵያን ጨምሮ የሚኖራት ግንኙነት ሰፊ ይሆናል፣ ትብብሩም ያድጋል። ምን ይላል አዝማሚያ ነው። ስለዚህ በዚህ አካባቢ ያለውን ጥቅሟን ለማስከበር ፈልጋ ፈረንሳይ፣ ዩናይትድ ኪንግደም፣ የአውሮፓ ህብረትና ዩኤስኤ ሶማሊላንድን ለማበረታታት ግን ፕሬዚዳንታዊ ምርጫ ስታካሄድ በየጊዜው ታዛቢዎች ይልካሉ። እነዚህ አካላት በአንድ ወቅት ያካሄደችው ምርጫ እንደውም በአፍሪካ ከተካሄዱ 5 ምርጫዎች አንደኛው ነው ብለው ሁሉ አፕሪሺየት አድርገዋል። ዩሲ ቱ ዛት ኤክስቴንት የሚያደንቋትን ሀገር እውቅና በመስጠት ነገር ግን እስካሁን ያበር ማች ሪዘርቭ በላይ ከላይ ባነሳናቸው ምክንያቶች ሉዓላዊ ሀገር ያሟላል ከሚባልለት መስፈርቶች ብዙ እንደምታሟላ ያምናሉ። የራሷ ከረንሲ አላት፣ ሴኩሪቲ ፎርስ አላት፣ ፓስፖርት ትሰራለች፣ ብሉ ናት። ዛሬ ላይ ምርጫ ተካሄዳለች እና ኦብዘርቨሮች ይልካሉ። የነፃነት ጥያቄዋ በአፍሪካ ህብረት በቀድሞው ቻርተር በኦኤዩ መሰረት ኮሎኒያል ኢራን ተከትሎ የድንበር መካለሉ የማያሻማ ነው። ደግሞ ምንም ውዝግብ ይነሳል ዲስፒዩተብል ነው ተብሎ አይታሰብም። እዛ ያለው የቴሪቶሪ መለየት በኮሎኒያል ፓወርስ አስመረውታል፣ ዲማርኬት የተደረገ ነው። ስለዚህ ብቁ ናት። ሶማሊላንድስ ፕሪዶሚናንትሊ ደግሞ ከኢሳቅ ክላን ስለሆኑ ዲስቲንክት ናቸው። ምንም እንትን የሚላቸው ልዩ ናቸው። ልዩ ነን ብለው ነው የሚያስቡት ከኢሳቅ ጎሳ ስለሆነ ይሄ ሁሉ ቅድም ብለን አንደኛ ፖፑሌሽኑ ምንድነው ክላኑስ እንዴት ነው ይሄ ሁሉ የማያሻማ ነገር ነው። ግን እንዲሁ several factors እንደዛ እንደምታዩ ሶማሊላንደርስ ዩኒላተራሊ በፖርት ኢንቨስትመንት ከዩኤኢ እና ከኢትዮጵያ ጋር በፖርት ኢንቨስትመንት ላይ ያው ይሰራሉ። ኢትዮጵያና ኬንያም ለሶማሊላንድ ሊኖራቸው የሚችለው እውቅና እንደ ነፃ ሀገር ብትወጣ የተለሳለሰ እንደሆነ ይታመናል። ነገር ግን በዚህ ረገድ የታየ ነገር የለም። ሆርን ሪቪው ያነሳቸው እንግዲህ ነጥቦች እነዚህ ከተን ወደ ቀጣዩ መከታተል እንሻገር ደስ ይለኛል። እነዚህ ናቸው ሀገራት ያነሷቸው። ግን አሁን የሶማሊላንድ ስናነሳ ኤርትራ ከኢትዮጵያ የተገነጠለችበትና እውቅና ያገኘችበት
ላይ እነዚህ ሶማሌላንድ እውቅና ብታገኝ ሊመጡ ይችላሉ የሚሉ ኮንሲኩዌንሶች እዛ ላይ አልተጠኑም። እዛ ላይ በዚህ ደረጃ ትኩረት አልተሰጣቸው ዋይ የሚለው ብናየው ጥሩ ነው። ምክንያቱም ከዚህ በፊትም በተለያየ ሚዲያ ላይ በኤሌክትሮኒክስ ሚዲያም የሰጠው እንትን አለ በዚህ ጉዳይ ላይ እና አሁን ኢዝሊ ነው ያ የሆነው የኤርትራ ጉዳይ በተመሳሳይ ዘመን ነው ባይዘው ጊዜው እኮ ተመሳሳይ ተቀራራቢ በእኛ 1983 ነው ሁለቱ ያ በዛ መልኩ በፍጥነት እውቅና አግኝቶ በዓለም መንግስታት ይሄ ወደ ብዙ ነገር የሚመራን ስለመሰለኝ ስለተነሳ ምናልባት ይሄ ቀጥሎ ያለው ለመሆኑ ስቴት እውቅና አገኘ ስንል ምን ማለታችን ነው የሚለው ላይ ተመልሰው እንደሆነ አላውቅም። ግን ይሄንን ከሶማሌላንድ ጋር አያይዘን እንመለከተው እናየዋለን ራሱን ችሎ እንመለከታለን። ሶማሌላንድ እነዚህን ሁሉ መስፈርቶች አሟልታ እውቅና አላገኘችም። ለምን? በተጠቀስናቸው ምክንያቶች የተነሳ ዓለም አቀፍ ጉዳዮችን ሁሉ እያገኑት ከአፍሪካ ሞጣ ብሎ ብዙ ነገሮችን እያዩ እስካሁን ድረስ እውቅና አልሰጧትም። መጀመሪያ ነፃነቷን አስታውጅ እውቅና የሰጡ እንኳን ደግሞ እውቅና ያልሰጡበት ምክንያት አለ። ዛሬ ላይ ለምንድን ነው የሆነው? ከዚህ አንፃር ሲታይ ደግሞ ለኤርትራ የተሰጠው የተጣደፈ እውቅና ምንድን ነው መሰረቱ? ስለዚህ ያኛውስ ደግሞ አሁን ኢትዮጵያ ለምታነሳው ጥያቄ የሚበጅ ነገር አያዋጣም ወይ ነው? እናነሳዋለን፣ በስፋት እናነሳዋለን በሚቀጥለው። ስለዚህ እሺ ለመሆኑ እንግዲህ አንድ ስቴት እውቅና አገኘ ስንል እንግዲህ ምን ማለታችን እንደሆነ ምናልባት ወደዛ ላይ እንደረደረ ይችላል። መመዘኛዎቹስ ምንድን ናቸው? ኦኬ ከሆርን ሪቪው ምልከታ ወጣናል። ሬኮግኒሽን ኦፍ ስቴት ስንል ምን ማለታችን ነው? ለአንድ ሀገር እውቅና ተሰጠ ሲባል ምን ማለት ነው? ሀገራዊ እውቅና ስንልስ አንድ ስቴት በዓለም አቀፍ ሕግ መሰረት በፖለቲካዊ ውሳኔ በተናጠል ሕጋዊ ሰውነት አግኝቶ እንደ ሀገር የሚቆምበት ስርዓት ነው። በዓለም አቀፍ ሕግ መሰረት ከተለያዩ አካላት እውቅና አግኝቶ የሱ ሶቨሬኒቲ ተከብሮ እንደ ሀገር ራሱን ችሎ ሲቆም ነው እንግዲህ ነፃነት። ለዚህ የሚያስፈልጉ ነገሮች ምን እንደሆነ ቀደም ሲል በማንነበር እንደነበር አንድ ሀገር ያው ዲፋይንድ ቴሪቶሪ ፐርማነንት ፖፑሌሽን ገቨርንመንት ካፓሲቲ ቱ ኢንተር ቱ ሬጉሌሽንስ እነዛ የሞንቴቪዲዮ ኮንቬንሽን እነዛ መሟላታቸው ነው ያለ እውቅና ለማግኘት። ስለዚህ ሬኮግኒሽን ለመስጠት መጀመሪያ ስንት አይነት ሬኮግኒሽን አለ የሚለውን እውቅና ለሀገራት ስንት አይነት እውቅና ነው ያለው? እውቅና ማለት በነፃ የመቆም እና በሞንቴቪዲዮ ኮንቬንሽን መሰረት በ1930 በዛ መሰረት እነዚህ አራት ነገሮች መሟላታቸው ከተረጋገጠ በኋላ እውቅና ይሰጣል ተብሏል። እውቅና ስንት አይነት ነው? ሁለት ናቸው። ሁለት አይነት እውቅና አለ። አንደኛው ዲፋክቶ ነው። ምንድነው? ይሄ ቴምፖራሪ ኤንድ ፕሮፌሽናል ነው፣ ጊዜያዊ ነው። ጊዜያዊ እውቅና ይሰጣል። ጊዜያዊ እውቅና የሚሰጥባቸው ምክንያቶች አሉ። እነሱ ምንድናቸው? አንደኛ the recognizing country is hesitant about the new state stability or its territorial situation። እውቅና የሰጠው ሀገር በዲፋክቶ ደረጃ ለተቀበለው ሀገር የሚሰጠው እውቅና በጥርጣሬ በመወላወል ላይ ሲቆም ነው። ምክንያቱም የዛ ሀገር ቴሪቶሪ እና ሌሎች መስፈርቶች በሚገባ የተሟሉ አይደሉም ብሎ ሲገምት ዝም ብሎ ዲፋክቶ ሬኮግኒሽን ይሰጣል። ይሄ ዩኒላተራል ነው፣ በተናጠል የሚሰጥ እውቅና ነው። የሚሰጠው ደግሞ ይሄ ለምንድን ነው? ብዙ ሀገራት እውቅና የሚገባው ሆኖ ያ ሀገር እውቅና ሳይሰጡት ሲቀሩ እንደ መነሻ እንደ ማጫሪያ ሌሎችም እንዲመለከቱት ለማድረግ የሚሰጥም ነው። ዲፋክቶ አቴንሽን መሳቢያም ነው። አቴንሽን ትስብና የሀገር ምንድነው ለምን ዲፋክቶ ስቴት ሬኮግናይዝ አድርገው የሀገር ብለ ሌሎችም እንዲመጡ መሳቢያ ጭምር ነው። the recognizing government impliedly at recognition shares such as entering into bilateral treaty የጋራ ስምምነት፣ የመንግስታዊ ጉብኝት፣ ትሬድ አግሪመንቶች እነዚህች ይፈራረማል በሁለት ሀገሮች መካከል። ኢንተርናሽናል ኢምፓክት ግን የላቸው። ኢንተርናሽናል ኢምፓክት የለም because ያ ዲፋክቶ ስቴት ሬኮግኒሽን ስለሌለ በዓለም አቀፍ ስለሌለ የለው። ከዛ ውጭ ግን እውቅና እንዲያገኝ ሀገር ለማገዝ
እንዳልኩ ስቴት ቪዚት የመንግስት ጉብኝት ይካሄዳል አሁን ለምሳሌኛ ከሶማሌላንድ ጋር ያለን አይነት ግንኙነት ማለት ነው በንግድ መንግስታዊ ስራ ጉብኝት ይካሄዳል ባይላተራል ትሪቲዎች ይፈራረማሉ ለምሳሌ በወደብ እንዴት ነገሮች ይሄ ዲፋክቶ ስቴት ነው እና ይሄን እንድምንቀበልበት መንገድ ሁለተኛው ዴጁር ነው የማይሻር በህግ እውቅና የሚያገኘው ሀገር ይሄ ሌጋል ኤንድ ፐርማነንት ነው የመጀመሪያው ቴምፖራሪ ኤንድ ፕሮቪዥናል ነው ይሄኛው ግን ሊጋል ኤንድ ፐርማነንት ህጋዊና ቋሚ እውቅና jurists debate its revocability it's considered much more difficult to withdraw አየው እዚህ ጋር የህግ ጠበብት ሀገራት በዚህ ጉዳይ ላይ ያላቸው ግንዛቤና ውሳኔ ግን አሁን ዲቤተብል ነው በምኑ ላይ irrevocable ነው ወይስ አይደለም በሚለው ነገር አሁንም ይሄ ነው ተብሎ እንመለከተዋለን በደንብ እናየዋለን እዛ ላይ ግን ትንሽ debatable ነው withdrawal may occur under specific circumstances እዚህ ጋር ነው እንግዲህ ትኩረት መስጠት ያለብን እውቅናው ዴጁር ቢሆንም withdrawal may occur under specific circumstances በተወሰኑ ሁኔታዎች አስገዳጅነት ምክንያት withdraw ማድረግ ወይም revoke ማድረግ ወይም de-recognize ማድረግ የሚችልበት መንገድ ይኖራል ነው የሚለው ያን ምን አይነት ህግ ይደግፉታል ነው ዲቤቱ እዚህ ላይ እንጂ ዴጁር ነው ስለተባለ ብቻ ያለቀለት የሞተስ ካለም ፍጻሜ የሚጸና ነው አይደለም የሚለው still it's debatable በፍራሚ ሀገራትን በለው በጁሪስቶችን በለው debatable ስለሆነ ነው ሆርን ሪቪው ያነሳው ለዛ ነው እነዚህ ናቸውና መጀመሪያ ስንት አይነት እውቅናዎች አሉ የሚለው ማየቱ መልካም ስለሆነ ነው የነካ ነው decision to revoke or de-recognize may often be driven by political and strategical factors than legal ones አየው እንደ አይነት ጥያቄዎች ሊነሱ የሚችሉት ከህግ በሚመነጩ ሁኔታዎች ሳይሆን በወቅቱ በጊዜው በሚነሱ ስትራቴጂካል ጉዳዮች ላይ ተመስርቶ ሊሆን ይችላል ግድ ህጋዊ ሆኖ ተብሎ ሊገለጽ አይችልም የሚል ኦፒኒየን አለ አየው ይሄ ነው ዲቤተብል ነው ካልን ፖለቲካል ኤንድ ስትራቴጂካል ኦፒኒየን ሊሆን ይችላል ኦፒኒየን ፖለቲካል ኤንድ ስትራቴጂካል ፋክተርስ የበለጠ እንትን ያረጋሉ ከሊጋል አስፔክቶቹ ይልቅ እነዛ ቀድሞ ተቀባይነት ያገኙ የሚችሉበት ዲቤቱን ከፍ ሊያደርጉ የሚችሉበት አጋጣሚዎች እነኛ ሊሆኑ ይችላሉ ነው የትኛው ነው ተቀባይነት ያለው ዲስዋን ዲቤተብል እና ፖለቲካል ዲሲዥን ነው የሚለው አንደኛው ፖለቲካል ዲሲዥን governments may withdraw እውቅና የሰጡ ሀገራት withdraw ሊያደርጉ ይችላሉ revoke ሊያደርጉ ይችላሉ መቼ recognition as a diplomatic tool to express disapproval በዛቻ ሀገር ሰተና የነበረ ነገር የተሳሳተ ነው ስለዚህ ስበናል ማለት እና disapproval ignite ለማድረግ change allegiance አመኔታ ለማሳጣት ምን ለማለት እና respond to shifts in international relations ከሌሎች ሀገሮች ወይም ከአካባቢ ጂኦፖለቲካ ጋር በመነጨ ሁኔታ የነበረ የዲፕሎማቲክ ግንኙነት ሽፍት ስታረግ ሽፍት ይሄንን ማንንም መጥቀስ እንችላለን መሰለ ማነች ቻይና ለታይዋን እውቅና ሰጥተው የነበሩ ሀገሮች ሪቮክ አድርገዋል ለምን የንግድ ግንኙነታቸውና አዲስ ትስስራቸው ከቻይና ጋር እየተነከረ ሲመጣ ሪቮክ አደረጉ እሱን እንደዛ አይነት ነውና ሽፍትስ ኢን ኢንተርናሽናል ሪሌሽንስ ወይም ወታደራዊ በብዙ ጉዳዮች ሊሆን ይችላል ፎርዛት ማተርና እንደ አይነት ጉዳዮች ለውጥ ሊያመጡ ይችላሉ changed circumstance revocation can occur in a states when a state ceases to exist dissolves or undergoes fundamental political or territorial changes loss of statehood እውቅና ተሰጥቶት የነበረው ሀገር ራሱን ችሎ መቆም ሲያቀተው እንደ ስቴትሁድ ያሟላል ተብሎ ይገባል የነበረውን ክራይቴሪያ ሲያጣ እና ውስጡ ዲስኢንተግሬት ሲያደርግ ያን ጊዜ ሪቮክ ታደርጋለህ በቂ ምክንያት አለ ምክንያቱም እንደ ስቴት መቆም አቅቶታል ይሄንን ያለው ኮንተና ፎረን ሪቪው ያለው እንደ መንግስት መቆም የማያስችል ሁኔታ ተፈጥሯል ነው ግን እነዛ የተጠቀሱት መስፈርቶች እነዛ የተጠቀሱ የነቀፌታ ሐሳቦች ግን በትክክል የሀገር እንደ መንግስት ለመቆም የማያስችሉት ብዙ የተሰባበሩ ነገሮች አሉት ወይ ያሳማኝ ነው ወይ የሚለው ነው ዲቤቱ እና ይሄ changed circumstances የሚለው ለሆርን ሪቪው መነሻ ሊሆን ይችላል
foreign policy to powerful states have been accused of using recognition and de-recognition to exert influence over other countries. ይሄ የሚበጠብጥ ዓለምን የበጠበጠው ነገር ነው። ሲፈልጉ እውቅና ይሰጣል፣ ሲፈልግ ደግሞ እውቅና ለመንሳት ማያለ የራሳቸው ኢንትረስታቸው በዝዶ ነው የሚያደርጉትና በዛ ምክንያት እነሱ በሚፈጥሩት ኢንፍሉዌንስ የተነሳ የአንድ ሀገር እውቅና ሊነሳም ሊቀጥል ይችላል። ያም አንድ ፋክተር ነው የሚሉት ነው። ግን ይሄ እንደውም ካልክስ ሞስትሊ ይሄ በጣም ፕሮሚነንት የሆነ ይሄ ነው በዓለም ላይ የሆነ ያለና አሁን ለዚህ በጣም የኛም ኬዝ for that matter የኛም ኬዝ ሌላው creation through force ነው. This is broadly permitted for states through the illegal use of force such as Abkhazia and Ossetia. እነዚህ ግባታ ከጆርጂያ ተገንጥለው ይሄዱታል አይደለ? እንደዛ አይነት ሁኔታ ሲፈጠርም ይሄን ሪቮክ አደርጋለሁ ልትል ትችላለህና ያዳዲስ ኃይሎች መፈጠር እና ኢንተርቬንሽን ከላል ሌላው shifting policy ነው. Revocation can happen when the recognizing country's political, strategic or economic interest changes. For example, some countries withdraw recognition from Taiwan. ቅድም ያለው ነው የፖሊሲ shift ነው. Illegal or immoral situation. ይሄ በጥልቀት ይታይ ከተባለ ለኢሬቮካቢሊቲ በጣም የሚፈጥር ነው። በስቲምሰን ዶክትሪን መሰረት በነን ሬኮግኒሽን የሚካሄድ አንድ ሀገር ዓለም አቀፍ ሕግን የሚጻረር ህገወጥ ድርጊት በማን አለበኝ ሲፈጽም ይሄ ልታነሳ ትችላለህ። ሄንሪ ኤል ስቲምሰን የማንቹሪያን ወረራ ጠቅሷል። ሮዴሺያን ማንስተናል ከዚህ ጋር እና ኢሌጋል ኦር ኢሞራል ሲቹዌሽንስ በአንድ ሀገር ውስጥ ሲከሰቱ ሀገራት የሰጡትን እውቅና ለማንሳትም እንደ አንድ ፋክተር ሆኖ ሊወሰድ ይችላል የሚለው ይሄው ነው። እንግዲህ አሁን ሪቮኬሽን ራሱ ያን የስቴቷን ህልውና ሊያጠፋው ይችላል። ሪቮኬሽን ሲሆን ስቴት ሆነው ቆመዋል፣ ግን ስቴት እውቅናን ስትነሳቸው ግን ህልውናቸውን ሊያሳጣ የሚችል ደረጃ ሊደርስ ይችላል የሚል ነው። ሁለተኛው ግን እዚሁ ላይ ከኤርትራ አንፃር ያለው ራሱ ሆርን ሪቪው ያነሳቸው ነገሮች ከተለያዩ ዓለም አቀፍ ህጎች አንፃር አይተን መዝነን መተናል። እዚህ ጋር ስንደርስ ግን ራሱ ሪቮኬሽን አለ ማለት የተከለከለ አይደለም አለ ማለት ነው። ይደረጋል። የሚደረግባቸው ምክንያቶች አሉ። እሱ ከጠቀሳቸውና አሁን እዚህ ላይ ከሰፈሩት አንፃር እነሱን አይተን ያስኬዳሉ ወይ በቃ ለሪቮኬሽን ያስኬዳሉ ነው ወይስ አይ እሱ ያነሳቸው ነገሮች ልክ አይደለም ብለን ነው ደምድመን የምንሄደው ወይስ ደግሞ የጠቀሰው ነው እንጂ በዚህ መልኩ እዚህ ጋር ያሉት ይሄን ሊያስኬዱ ይችላሉ። ምናልባት ምሳሌ መጥቀስ እንደዚህ ማዘበራረቅ ነገሮች ሊኖሩ ይችላሉ። እንዴት ነው የሚታዩት? እሱ በዚህ ርዕስ ጉዳይ ያነሳነውን ነጥብ ማጠቃለያ ስንሰጥ ያኔ እናንሳው። ስናጠቃልለው እንግዲህ ሆርን ሪቪው ያነሳውን አይተናል። ከዛ በኋላ ደግሞ እኛ ያየናቸው ነገሮች አሉ። ከዛ በኋላ ግን ሆርን ሪቪው ምን የሰጠው ኮንክሉዥን ምን ተገቢ ነው ወይ እሱን እናነሳዋለን በማጠቃለያችን ላይ። ከዛ በፊት ግን አሁን ያነሳው ሌላው ጥያቄ ምንድነው ስቴት ህልውናውን ይሰርዘዋል ወይ ዲሬኮግናይዝ መደረጉ የሚለው ነው። አንድ ስቴት ሬኮግኒሽን ተነጠቀ ወይም ተነሳ ማለት የዛን ህልውና አያሳጣው በዓለም አቀፍ አሬና የሚኖረውን ቁመና ግን ይጎዳዋል። ፖለቲካሊ ዲፕሎማቲካሊ ክብደት ያሳጣዋል፣ ተሰሚነቱን ይጎዳዋል፣ ይቀንሰዋል። ያ ነው የሚፈልገው። ዲሬኮግናይዝ የምታደርገው እኮ እንደ አይነት ክራይሲስ ውስጥ ሊገባ ነው አይደለም? ያን ክራይሲስ ውስጥ ከተትከው ማለት ግን ያ ስቴት የነበረውን ህልውና አጥቷል ማለት አይደለም። አጥቷል ማለት ላያጣ ይችላል። due to several reasons ዲሬኮግናይዝ ሊደረግ ይችላል፣ ህልውናውን ግን አያጣም። ነገ ከነገ ወዲያ እኮ የዓለም ጂኦፖለቲካ በቀናት በወራት ይቀየራል። ስለዚህ ያን ጊዜ እነዚህ ተመልሰው ሪቫይቭ የሚያደርጉ ነገሮች ናቸውና ህልውናው ከሰመ ማለት አይደለም። ግን ዲሬኮግናይዝ የተደረገባቸው ነጥቦች ወስነሳል በጊዜው ህልውናውን ግን አያጣም። ለምሳሌ በኮሶቮ እንደታየ በሀገራት መካከል ያለ መግባባት እየፈጠረ ዓለም አቀፍ ተቀባይነትን ያስተጓጎለ ጉዳይ ነው። የኮሶቮ ጉዳይ አይደለም ሊጋል ቻሌንጅስ አስከትሏል።
ዲስታብላይዜሽን አስከትሏል ኢፌክት አለው የኮሶቮ ጉዳይ ግን አላለቀም አየው ሁሉናው ግን አለ በአገሮች መካከል ዲስፒዩት ተፈጥሯል even among NATO member countries yes ግማሾቹ ወደዛ መጥቶ ግማሾቹ ወደዚያ እና ዲሬኮግናይዝ ተደርጓል ሁሉናው ግን አልጠፋም አለ ዲቤቱ አለ ዲስፒዩቱ አለ ነገር ግን ያንደቀጠለ በመሬት ደረጃ ሶቨርኒቲ አንድ ከተረጋገጠ የአዲስ ሀገር መንግስት የማዘር ስቴት ፐርሚሽን በምን መልኩ አይቀበልም ለኤርትራን በነሱ ማዘር ስቴት ነበርኩና ይሄን አድርግ አታድርግ አትለውም አንዴ ቅድም ነፃነቱን ስላገኘ inviolable rights አሉት ስላለ በዩኤን እውቅና የተሰጠው ስቴት በሪዩኒየን በጦርነት በሪኦኩፔሽን ወይም በሌላ ሁኔታ ያልቀረበ ቅድ ሴኩርድ ሆኖ ይቀጥላል አይ እነዚህ ኤክሰፕሽኖች ግን እናያቸው ሪዩኒየን ተመልሶ ወደ ነበረበት ሲመጣ ወይም ከሌላ ማገር ጋር ሊሆን ይችላል በጦርነት የጦርነቱ መንስኤና ምንጭ እንግዲህ ማየት ሊፈልግ ነው በኋላ ምናነሳቸው ነገሮች እናያሉ ከኛ ጋር ሪኦኩፔሽን ወረራ እንደገና በዚህ ምክንያት ሲሆን ግን ያኔ እውቅናው ጥያቄ ምልክት ሲወድቃል if any state is not widely recognized and is only self-declared then the mother state can still claim authority and withdraw or deny permission for secession ይሄ ቁልፍ ነጥብ ነው እንደውም አንድ በቢቢሲ ባለፈው በቢቢሲ አማርኛ ኢንተርቪው ተደረጉ ሰው ነበሩ ስማቸውን ረሳሁት በቢቢሲ እንትን ባለፈው ኢንፎርማሊዝም ብለን አንዳንድ ነገሮች ተነጋግረን ነበር አቶ ባይሳ ብለን ነበር አቶ ባይሳ ዓለም አቀፍ ባለሙያ ናቸው እሱን ነው የሳቸውን ሐሳብ ነው ይሄ እንትን የሚያደርገው ሰፖርት የሚያደርገው the mother state can still claim authority and withdraw or deny permission for secession ምን ሲሆን ዘም ብሎ መጀመሪያ ላይ ራሱን ብቻ ነፃነትን ኢንዲፔንደንስን አውጃለሁ ካለ ወይም ሪኮግናይዝድ ቢሆን ማዘር ስቴቱ አስቀድሞ ያስያዘው ካለና የሚለው እንደዛ ከሆነ ተቀባይነት ሊኖረው ይችላል ኦፒኒየን ነው ባይ ዘ ዌይ ኦፒኒየን ነው the world may also side with the mother state's stance in practice በተግባር ሌላው ያለም አቀፍ ኃይልም በጊዜው እንዲያድርጓል ምናም ብሎ ድጋፍ ሊያገኝ ይችላል ያ ማዘር ስቴት ምክንያቱም ከመጀመሪያው ተቃውሟልና የሚል ነው ይሄ በሳይፕረስ በሶማሊላንድ በዶንስክ ኤንድ ሉካንሰን የተመለከተ ነገር ስለሆነ ለሪቮኬሽን እንደ አንድ አጋዥ ሆነ ተደርጎ ሊገመት ይችላል ነው ያ ነው ወደ ማጠቃለያችን እንሄድ እንግዲህ አሁን ሆርን ያነሳቸው ነገሮች ላይ አተኩረን የተለያየ ለማከፍ አይተናል እና ግን አሁን ይሄ ኤርትራ ነፃነት እውቅና መልሶ የማየት ጉዳይ ላይ እዚህ ሆርን ሪቪውን ከሰጠው ከነዚህ ያየናቸው ለማከፍ ግዛትን ማንሳት በፊትም ደግሞ እንትን እዚህ አንስተናል አንድ ሀገር የኢንዲፔንደንት ሆኖ ሊቆም የሚችልበት ያልነበት ወይም ደግሞ ተገንጥሎ ወይ ነፃነቱን አውጆ ሊኖር የሚችልበት መመዘኛዎችን አይተናል በእነዚህ ሁሉ ሚዛን እንግዲህ አሁን ኤርትራን እንግዲህ እንዴት ነው ማለት በእነዚህ ሁሉ ሚዛን ኦኬ ያው እንግዲህ እንዳልከው ማጠቃለያችን ምን የሚል ነው ሪኮግኒሽን ሪቮከብል ነው ወይስ አይደለም የሚል ነው ይሄ ደግሞ እስካሁን ድረስ ዲቤተብል እንደሆነ ለዚህ ይሄንን የለም ይሄኛው መንገድ ነው ትክክል የሚል ነገር እንደሌለ በህግ ባለሙያዎችም ሆነ ባለም አቀፍ ህግ ረገድ የተወሰነ ዲቤተብል የሆነ አጀንዳ ክፍተት እንዳለ እሱን አጠቃለናል ወደ ሀገራችን ኮንቴክስት እናመጣው እዚህ ላይ ሁለት ነገሮች ማየት ያስፈልጋል በዘላቂ ናሽናል ኢንተረስት እና በዓለም አቀፍ ህግ መካከል የሚፈጠር ተቃርኖ ካለ ይሄ እንዴት ይፈታል ነው ናሽናል ኢንተረስት ሲባል አንድ ሀገር እውቅና መጀመሪያ ሰጠችም አልሰጠችም ናሽናል ኢንተረስት ይኖራታል ያ ናሽናል ኢንተረስት ደግሞ ለህልውናዋ ለመኖሯም ወሳኝ ሆኖ ሊነሳ የሚችል ክስተት ሊሆን ይችላል
በሀገሪቱ በተፈጠረው ናሽናል ኢንተረስት መካከልና ዓለም አቀፍ ሕግን በተመለከተ በሁለቱ መካከል ክፍተት ሲኖር ተቃርኖ ሲኖር እንዴት መፈታት አለበት የሚለው ነገር ስቲል የተፈታ ጉዳይ አይደለም። የትኛው ፕሪቬይል ያደርጋል እሱ መፍትሄ ያገኘ ነገር አይደለም። ነገር ግን ዓለም አቀፍ ሕግ እንደዚህ ይላልና የኔ ናሽናል ኢንተረስት ለህልውና መሰረት የሆነ ጥያቄ በዓለም አቀፍ ሕጎች በዛ በኩል የተገደበ ስለሆነ ወደዛ የሚወስደኝ ፍሬምወርክ ስለሆነ ታንቄ ሞታለሁ ማለት አስቸጋሪ ነገር ግልጽ ነው። ይሄንን ኢን ማይንድ አድርገን ነው የምንነጋገረው። አሁን ይሄንን ኢን ማይንድ አድርገን ነውና አሁን እንግዲህ ወደ ግል አስተያየት ነው የምንመጣው። ግን ግል አስተያየት ውስጥ ከመግባት በፊት እኔ አሁን በዚህ ውይይታችን መመለስ አለበት። ውይይታችን ተነስቼ ማነሳው ነገር ራሱ እውቅና ላይ ቅድም የሶማሌላንድንም ስናነሳ በኋላ እናየዋለን ብለኝ አሁን በኋላ የምናየው ኦፒኒየን ከሆነ ግን ከዓለም አቀፍ አንፃር አንዲት ሀገር ከሌላ ሀገር ጋር ተገጥላ እውቅና የምታገኝበት መንገድ እውቅናው ደግሞ በተለይ በዛ ሀገር ተገንጥላ በምትሄድበት ሀገር በሱ እውቅና የሚሰጥባቸው የህግ አግባቦች እነሱን እንደው አጠር አድርገን ማየት ለምን ሶማሌላንድ እውቅና አላገኘችም? ኤርትራ በጣም በተፋጠነ ሁኔታ እውቅና እንድታገኝ ሆኗል። አሁን ያ እውቅና ያገኘችበት መንገድ ከህጉ አንፃር ብናየው ምንድነው? ወደኛ በተን እናትኩር ከተባለ ለኤርትራ የተሰጠውን እውቅና ህጋዊነት ለኤርትራ ነፃነት እውቅና የሰጡትን ሀገራት ማንነት ኤርትራና ኢትዮጵያ ቀደም ሲል የነበራቸውን ሂስቶሪካል ግንኙነትና መተሳሰር ይሄን ሁሉ ማሳት ይገባል። ከዛ አንፃር ማስነሄድ እኮ የኛ ኮንክሉዥን ምንድነው? የተገነጠሉበት መንገድ ትክክል አይደለም ነው። ሌላም የሚያከራክር ነገር የለም። ትክክል ስላልሆነ እንዴት ነው መፈታት ያለበት የሚለው ልናይ ወደዛ እንሄዳለን። ሆርን ሪቪው ስለ ሪኮግኒሽን ከሰጠ ይሁንታ በተጨማሪ ኤርትራ የተገነጠለችበትን አንሎፉል ፕሮሰስ ለጥያቄ ይመልስልህ እንደሆነ ያላል ኮንኖ ሌሎች አማራጮችን ሬኮመንድ ቢያደርግ ኖሮ ላለው እሱ ላይ መንገድ አልሄድም። አሁን የኔ ምንድነው እኔ የምለው ነገር እዚህ ጋር ሆርን ሪቪው ያተኮረው ምኑ ላይ ነው? ማንሳቱ ላይ ነው። ከማንሳቱ ይልቅ ሆርን ሪቪው እዚህ ጋር አብሮ አጣምሮ ሊያይ ይገባ የነበረ ነገር ምንድነው? አንሎፉል ፕሮሰስ ነው የነበረው የመገንጠሉ ሂደት። ስለዚህ ኢትዮጵያ የሰጠቻትን እውቅና ታንሳ ነው የሆርን ሪቪው መከራከሪያ ጀስቲፊኬሽን ነው። በኔ እይታ ደግሞ ምለው ያውቅና የተሰጠበት መንገድ አንሎፉል ነው። አንሎፉል ነው የነበረው ፕሮሰስ በጠቅላላ አንሎፉል ስለሆነ ሆርን ሪቪው እውቅናው ይነሳ ብሎ ጀስቲፋይ ከማድረግ ጎን ለጎን መጀመሪያም እውቅና የተሰጠበት መንገድና ሂደት በዓለም አቀፍ ሕግም ሆነ በታሪክም ሆነ በጂኦፖለቲክስም ቢሆን መጀመሪያ በሳቦታጅ የተሞላና አንሎፉል ስለነበረ ያ ተገቢ አይደለም። እውቅና ያገኘበት መንገድ ከመጀመሪያም ደግሞ ማስረጃዎች አሉ። ሳቦታጅ ስለመሆኑ በፖለቲካም በምንም የሚደገፉ ብዙ ኤቪደንሶች ስላሉን ትክክል አይደለም። ከዛ አንፃር አብሮ ተደምሮ ያ ቢታይ ኖሮ የሚል ነው ሐሳቤ የኔ በግሌ። ምክንያቱም እውቅና ተሰጥቷል። እውቅና ከተሰጠ በኋላ ያሉትን ችግሮች ልናይ ነው አይተናል። የሁለቱ ኢፌክት አንድ ነው። በርግጥ አሁን ሆርን ሪቪው ባነሳው በኩል ስትሄድም ዞሮ ምንድነው ሪቮክ አረጋለሁ ነው ያንተ መንገድ ደግሞ እውቅናው ልክ አይደለም። ስለዚህ እውቅናውን ሪቮክ አረጋለሁ። ኢፌክቱ አንድ ነው እኮ በሁለቱም በኩል የሚነሱ ጥያቄዎች ተመሳሳይ ናቸው። ነገር ግን የበለጠ ኤቪደንስ ያለን የበለጠ ክሬዲብል የምንሆነው በህግ የበለጠ ድጋፍ የምናገኘው ግን እውቅናውን ከማንሳት በበለጠ በየትኛው ነው? እውቅናው ልክ አይደለም በሚል አንሎፉል ፕሮሰስ እኔም እስማማለሁ በዚህ። ምክንያቱም እውቅናውን አክሴፕት አድርጎታል። ለምን አክሴፕት ያደርገዋል? ኤርትራ ሄደችበት መንገድ እኮ በሳቦታጅ የተሞላና አንሎፉል ነው ፕሮሰሱ በሙሉ። ስለዚህ እሱን ነው መኮንን ያለብን። መጀመሪያ በጫና ነው
ምንድናቸው ምክንያቶች ልናነሳቸው ነው አንኳሮች ነው ገብቷል ስለዚህ መቅደም የነበረበት ለዛች ሀገር የተሟላ እውቅና ሰጥተህ ያን ሪቮክ ይደረግልኝ ብለህ ከመሟገት ይልቅ የሚቀለየትኛው ነው ከመጀመሪያውም የሄደችበት መንገድ ትክክል ዓለም አቀፍ ህግን ያላከበረ በጫና የተፈጸመ ሁለት እንግዲህ ወደዛው ዝርዝር ከመግባታቸው ያነሳን ገብቷል ይሄ ነው ምንድነው ደጋግሞ ይጠፋብኛል ሆርን ሪቪው የሱ ክፍተት ይሄ ነው ብዬ ነው የማስበው ሁለቱን አጣምሮ ግን የበለጠ ወይት የሚይዘው ለዛ በማስረጃም በምንም በታሪክም በህግም በብዙ ነገሮች የሚሻለው ለዛ ቅድሚያ ሰጥቶ ቢሄድ ይሻል ነበር ነው ማለት ኢፌክቱ ተመሳሳይ ቢሆን የሲ ኢፌክቱ ተመሳሳይ ቢሆን ዲሬኮግናይዝ ስታደርግ እኮ ይታወቃል መንገዱ ፒስፉል አይደለም በቂጤም አይደለም የምትረማመደው ዲሬኮግናይዝ ስታደርግ ያን ነፃነቱ አይገባውም ያልሆ ሀገር ይከፋል አይደል እንዴ ሆስቲሊቲን ያፋፍማል እኮ ይሄ ከዛው ከአካባቢው ሀገሮች ጋር የሚቃወሙ ይኖራል ከዛ አልፎ ተርፎ እንደም በኢንተርናሽናል ደረጃም ቢሆን እነሱ ቅሬታዎች ይኖራሉ እነዚህ ኮንቬንሽኖች ቀደም ሲል ያነሳን ዝም ብለን አላነሳናቸው ምንኛ እነዛን ይደግፉኛል ብሎ ይነሳል እኮ አይደል እንዴ ሁሉም ዲቤተብል ስለሆነ ያ ክፍተቶች ስላሉ አትሊስት ወይት ያለው ነገር ይዞ መነሳት ይገባል በያስባለሁ ዓለም በሁለት ጎራ ተካፍሎ በድጋፍ ወይም በተቃውሞ ሰላማችንን ጥያቄ ምልክት እየከተተ ዲፕሎማሲ አጣብቂኝ እስከሚከተን ይልቅ ኤርትራ እውቅና ያገኘችበትን ፍጹም ህገወጥ አካሄድ በመንቀፍ ብንጀምረው የሚሻል ይመስለኛል ፐርሰናሊ እሺ አሁን ሪቮክ አድርግ ያለበት በማግስቱ ሊነሳ የሚችለው ሁለት ጎራ ነው የሚፈጥረው ከመናነሳቸው ነጥቦች መካከል በክርድፉ የኤርትራ የተቃውሞ እንቅስቃሴ ከመነሻው በባዕዳን የተጀመረው ባዕዳን ሰራሽ ነው from the very beginning ይሄን እኮ መከራከሪያ ነው የኢትዮጵያ ጥያቄ አይደለም ማለት ይችላል ሌላው የህዋትና የህዝባዊ ግንባር ሓርነት ያቋም አንድነትና ያመራሩ ቤተሰባዊነት ያው ልታነሳል እሺ ፕሮሰሱ ነው አሁን እዚህ ላይ ይሄ ከህግ ጋር ምን አገናኘ የሚል ክርክር ዲቤት ሊሆን አይገባም ይሄ የሚያከራክር አይደለም ሳቦታጁን ይሄ እንትን ያደርግላል ሲግኒፋይ ያደርጋል የህወሓት ሁለቱ ተቋሚዎች አብረው በጫካ ባጸደቁት ህግ በተመሳሳይ ሳምንት አስመራና አዲስ አበባ ስልጣን ይዘው ስለ ኤርትራ መገንጠል በጋራ አቋም ያዙበት ሁኔታ አሳፋሪ የፖለቲካ ሽፍትና ሳቦታጅ መሆኑን ማጋለጥ ነው እዚህ እነዚህ ሁለት ሀገራት እኮ ጫካው ነው እኮ የተዋጉት እኮ ለኤርትራ መገንጠል አይደለም እንዴ ይሄን ባለፈው ባንድ ካለመጠየቅ ወስፋት አንስቻለሁ ስለዚህ ያንን ካለም አቀፍ ህግ አንፃር ያጣቀስ መከራከሪያ ማድረግ ይሻላል ይሄ ዝም ብሎ ስታንዳርድ ሪቮክ ማድረግ ጋራ ባይጋጭ መልካም ይመስለኛል ህወሓት ባልተሰጠው ስልጣን ያውም የሽግግር መንግስት ነኝ ብሎ ያለ ራሱ ያጸደቀውን ትራንዚሽናል ኮንስቲቲዩሽን ቻርተሩ በሚቃረን ሁኔታ ያለ ህዝብ ፈቃድና ምክክር በሁለት ወር ውስጥ የመገንጠል ፈቃድ ሰጥቶ ኤርትራ ራሷን ችላ እንድትተዳደር ያበቃበት የሽፍታ ድርጊት ባለም አቀፍ ተቀባይነት እንደሌለው በማስረጃ ማሳየት እሺ በማስረጃ ማሳየት በሁለት ወር ውስጥ ቻርተር አቋቁሜ ኮንስቲቲዩሽን ቀርጬ ነው ሊል ይችላል ያ ኮንስቲቲዩሽን ግን እንደሚቃረን አንስተናል ከዚህ በፊት ራሱ የጻፈው ህገ መንግስት እንኳን አንድን ካንዱ ይቃረናል አርቲክሎቹ ስለዚህ እነኛን እየተጠቀስክ የዚህን ህገወጥነት ማሳየት ነው የኤርትራ ሪፈረንደም ሁሉንም ማካታች ያልነበረ ሴረኛና ለምርጫ የቀረበው ጠባብ ድልም ምን እንደነበረ ነፃነት ነው ወይስ ባርነት ይሄን ነበሩ ኦብዘርቨሮች አይደል እንደ ይሄን ዊትነስ ያደርጋሉ ይሄን ሁሉ አንስተ ህግን ዓለም አቀፍ ህግን የተከተለ እንዳልሆነ እና በተጽዕኖ በጫና የተፈጠረ እንደማሳየት በለንደን አደራዳሪ ሆኖ የቀረበው ውጭ አካላት ኢትዮጵያ የባህር በር እንዲኖር ጠቋሚ ሐሳብ ሲያነሱ ኢትዮጵያን ወክላለው ያለው ታጣቂ ሻዕቢያ አጋር ወያኔ ሐሳቡን ተቃውሞ በኋላም ለመገንጠል እውቅና የሰጠበትን የታሪክ ሰበዝ ማኝዞ ወያኔ በጊዜው ፈጽሞ የኢትዮጵያ ህዝብ እንደማይወክል ማረጋገጥ ለዚህ ራሳቸውን ነርማን ኮመን እኮ መጥቀስ ይቻላል ጽፏል እኔ ይሄን ሐሳብ ፎርዋርድ አደረኩኝ እና መለስ ነብር ሆኖብኝ አለ አይደል እንዴ ይሄ ታሪክ ሰነድ አይደለም እንዴ ተደራዳሪ ሆኖ የቀረበው ግን ይሄ አካል ነው ኢትዮጵያ የነበረው ወይ ካርተርም የሰጠው እንትን አለ እና እነዚህ ሁሉም ዝክሮች ናቸው እኮ ምልክ ለምታነሳው ጥያቄ እና አንሎፉል ፕሮሰሱ ያይላል ነው እኔ ሆርን ሪቪው ካነሳው
የኤርትራ ነፃነት ሪቮክ እናድርግ ከሚል ይልቅ ኢፌክቱ ተመሳሳይና አንድ ቢሆንም ትልቅ ወይት ያለው ምንድነው ፕሮሰሱ ዓለም አቀፍ ሕግ ውጪ የተሄደ እውቅና ባልተገባ መንገድ ያገኘች ነች ማለት እውቅና የላትም ማለት እውቅና የለውም ኢፌክቱ አንድ ነው ኢፌክቱ አንድ ግን የሚያዋጣ አዳምረህ ማንሳት እኮ ነውር አይደለም ተገቢ ነው ግን ትልቁ ወይት ያለው ግን በእኔ አንደርስታንድ እዚህ ላይ ዓለም አቀፍ ሕግም የሚቆን ነው እና በዚህ አግባብ ተበዳይነታችንን አጉልተህ ማሳየት ነው ከዚህ ጎን ለጎን የባህር ባለቤት ጥያቄያችን የማይቀለበስ የሞት ሽረት ትግልና ህጋዊ መብታችን መሆኑን አጠንክረን በመሞገት አቋማችንን ማጽናት ይሄ ማሳየት ያስፈልጋል ለሰላም ለመልካም ጉርብትናና ለትብብር ሲባል ኢትዮጵያ አስፈላጊ ሆና ካመነችበት ደግሞ አስፈላጊነቱ ኢትዮጵያ ካመነችበት ነው አንደኛ በሰጥቶ መከበል መርህ የባህር በር ማግኘት እንድትችል ገብቷል ይሄ ሬሲፕሮሲቲ ይሄንን ጊቭ ኤንድ ቴክ መስመር ማስያዝ መሬት ላይ ማውረድ የሚችል ስራ እንዲሰራ እንግዲህ መሬት ማመስጠት ሊሆን ይችላል ፎርዛም ዩ ኔቨር ነው አንድ አማራጭ ነው በዚህ በኩልም እንድትመጣ ማስገደድም ትችላለህ እሺ መሬት ሲባል ምን አንዳንድ እንዲ ኢንፎርማሊ ከጓደኞቹም ከምን ጋር ስናወራ የሚሰማ ነገር አለ ያ መሬት እኮ ከትግራይ የሚቆረስ ሊሆን ይችላል ያ መሬት እኮ ከምዕራብ ጎንደር የሚቀነስ ሊሆን ይችላል የኔ ክልል ነው ያልሰጥም ብትላት አትችልም ይበልጥ ለብሔራዊ ጥቅም የትኛው ነው ወይ በዚህ ጉዳይ ላይ በኋላ ላይ ማነሳው አንድ ነገር አለና ይሄ ለዘለቄታ ለህልውና ለጥቅም ስትል በሰጥቶ መቀበል በጊቭ ኤንድ ቴክ አግባብ ልታስከብር የምትችልበት እንደድሉ ታሰፋለ ሌሎች አማራጮችን አስቀድማል ሌሎች አማራጮች ምክንያቱም መጀመሪያ የሚያጣው አንጡራ ሀብት ነው ስለዚህ ምንም አልሰጥም አልደራደርም ማለት የሚያስችል አማራጭ ካለ እዛ ላይ ያለህን ኃይል ኤግዘርት አድርጋ ስጨርስ ነው እሺ ማራጭ ስታጣት መጣለው ወደዚህ because ለዘለቄታ ህልውና ስትል በምርት ልውውጥ በዚህ በቡና በኤሌክትሪክ በሚባል ሁለት ሶስተኛ አማራጭ ደግሞ በገንዘብ በረጅም ጊዜ ክፍያ እንደዚህ ፎርዛት ማድረግ ጅምቆ ሊሆን ይችላል እንደዚህ ትሄዳለ እንዳስፈላጊነት ሌላው ቢቀር የባህሩ ደቡባዊ ክፍል የኢትዮጵያ አንጥር ሀብት እንደሆነ አመኔታ ተወስዶ ሌላው ቢቀር የኢትዮጵያ የባህሩ ደቡባዊ ክፍል የኢትዮጵያ አንጥር ሀብት እንደሆነ አመኔታ ተወስዶ ለኢትዮጵያ ዘላቂ ጥቅምና ህልውና ሲባል የባለቤትነት መብታችን እንዲረጋገጥ የፖለቲካ የዲፕሎማሲና ወታደራዊ የበላይነት የምንፈጥርበትን መንገድ ማጠናከር ይጠበቅብናል ሌላው ይህን ጥያቄ ለማቅረብ ኢትዮጵያ ገና ከመነሻው የኤርትራን መገንጠል ድጋፍ በመቆሟና ተቃውሞ ባለማሰማቷ ማዘር ስቴት ፐርሚሽን አጣለች የሚሉ አካላት ትክክል አይደሉም በነይታ ትክክል አይደለም ማዘር ስቴት ፐርሚሽን አጣበታለች ምክንያቱም መጀመሪያ እውቅና ስለሰጠች ያ መንግስት ግን ኢትዮጵያዊ ያልሆነ ያው ያነሳናቸው ነገር እና ይሄ ትክክል አይደለም እኔ እንደውም ይሄን ሲስተማቲክ ፕሬጁዲስ ነው ብዬ የማስበው ሆን ተብሎ የሚደነቀር የማደናቀፊያ የማስተባበያ ተንኮል ወያኔ በግሉ ፈቀደ እንጂ ኢትዮጵያንን በጠመንጃ ታፍነው እንኳን ዩኒቨርሲቲዎች የፖለቲካ ፓርቲዎች ሲቪክ ማህበራት ታዋቂ ምሁራን የህግና የታሪክ ሊቃውንት ከመንግስት ያፈነገጡ አያሌ ዲፕሎማቶችና ህዝቡ ባገኘው አጋጣሚ በጊዜው ተቃውሞውን አሰምቷል ሞቷል ታስቷል ስለዚህ በጊዜው ኢትዮጵያ ድምጿን አላሰማችም የሚባል አርጊውመንት አይጥም መንግስት ማለት ያሰማ አይችልም ራሱ እኮ ነው ሻቢያ አንድ አስመራ ስልጣን ይዟል ሻቢያ ሁለት አዲስ አበባ ገብቷል ስለዚህ ሻቢያን ተቃውሞ የኤርትራን ነፃነት ሊቃወም አይችልም ህዝቡ ግን አሰምቷል በጠበንጃ ፍምስር ሞቷል ቡትሮስ ጋሌ አዲስ አበባ በገባበት ቀን አዲስ አበባ ዩኒቨርሲቲ ተማሪዎች ወጥተው ተረሽኗል በጥይት አይደለም እንዴ ብዙ የፖለቲካ ድርጅቶች በውጭ ዲፕሎማቶች የቀዱ ዲፕሎማቶች ይወጡ በነገር ላይ ዛሬ ከአንድ ሰው ጋርም ስንነጋገር ለንደን ላይ እዛ የነበሩ ኢትዮጵያውያን ይሄ መጨረሻው ስምምነት ኢህአዴግ አዲስ አበባ እንዲገባ ሲወሰን ምን ሲል በኢትዮጵያ ህዝብ ዘላቂ ጥቅም ላይ በኢትዮጵያ የባህር በር ላይ እየተደረገ ያለ ሴራ ነው ብለው ተከታታይ ሰልፍ ሲያደርጉ ነበር ተቃውሞ ብዙ ነው ባይዘው እንትን እንዳልከው እና እነዚህ ሰነዶች በአሜሪካ የአፍሪካ ጉዳዮች ቢሮ በዩናይትድ ኔሽንስ በኢዩ በኦኤዩ እና በተለያዩ ተቋማት ውስጥ ዲፖዚት ተደርገዋል አሉ እነዚህ ሰነዶች የሀገርና የህዝብ የተቃውሞ ድምጾች አይደሉም ብሎ ኮንክሉድ ማድረግ ያስቸጋሪ ነው ምክንያቱም መንግስት ከተነጋገርን እንኳን አወራን እኮ መንግስት ተብዮ ማን ነበር ያን ጊዜ የሚለውና አይነ ጎሾ ወልዴን ንቅናቄ ሁሉ ስትነግረኝ ነበር ባለፈው እንደዚህ በግል እና እሱ ሁሉ እኮ ሰነድ ነው
እና ኢትዮጵያ ተቃውሟን አላሰማችም ሊባል ኢትዮጵያ ማለት እኮ እንትና ወንዝ ተራራ ምናምን ብቻ እኮ አይደለም ኢትዮጵያ ህዝቡ ስሩአውት በሀገር ውስጥም በውጭም ያውሉ እየሞተ እየታፈነ ተገድሎ ድምፁን አሰምቷል እና ያለ ተቃውሞ የሄደች ሀገር ነች ልትል አትችልም ለዚህ ነው እኔ የሆርን ሪቪው እንትን እነዚህ እንደዛ ለማለት ይሄው ኦኬ እንግዲህ አሁን የባህር በር ጥያቄያችን ገፍቶ መጥቷል ያላግባብ ነው የባህር በራችን የተወሰደው የሚለውም በብዙ ሰዎች ዘንድ ግንዛቤ አግኝቷል እሱን እንግዲህ እንዳልከው እንደማስረጃ ይዞ መታገሉ አስፈላጊ ነው እንደዚህ አይነት ትግሎችን ግን በአሸናፊነት የምትወጣው ያው ህዝቡ የሁሉም ጥያቄ ሲሆን ህዝቡ ከመንግስት ጋር ሲተባበር ይመስለኛል እና ምንድነው በዚህ አንፃር የምታስተላልፈው መልእክት ኢትዮጵያኖች ምን ማድረግ አለባቸው ትላለህ ሁላችንንም መንገድ ታንክ ዩ እኔ ትኩረቴ እንደውም እዚህ ላይ ቢሆን እወዳለሁ ይሄን ለማድረግ ከእያንዳንዳችን ምን ይጠበቃል ነው ጥያቄ አይደለም በክልሎችም በፖለቲካ ቡድኖችም በግለሰቦችም በተለያየ መንገድ ከኛ ምን ይጠበቃል ኢንዲቪጁዋሊ ለምን ለማድረግ በትግራይ የበቀሉ ጸረ ኢትዮጵያ የሻዕቢያ አገልጋዮች ዋንስ ኤንድ ፎር ኦል ሊታረሙ ይገባል እጅግ የሚያሳዝን ነው ከ3 ዓመት በፊት በህግ ማስከበር ዘመቻ የተካሄደ ጦርነት አለ እዛ ውስጥ አጋጣሚውን ተጠቅሞ ለራሱ ኢንትረስት ሲል የኤርትራ ሰራዊት ገብቷል በኢትዮጵያ በኩል ለኢትዮጵያ በማዘን አይደለም ለኢትዮጵያ በማሰብ አይደለም ለራሱ የፖለቲካ ኢንትረስት እና ለበቀል ለሪቬንጅ ነው የገባው ራሱንም ከጥቃት ለመከላከል ነው ፎርዛት ማታ ሚሳኤል ተተኩሶበታል ሌላም በአመዛኙ ሲታይ ግን ለበቀል ነው የገባው የፈጸመው በደል አለ በትግራይ ህዝብ ላይ የተፈጸመ ያንን ረስቶ ቲፒኤልኤፍ ዛሬ ከዛ ጠላት ጋራ የድሮ ወዳጅነቱን የድሮ ቤተሰባዊ ዝምድናውን አስታውሶ አመራሩ ፎርዛት ማተር የትግራይን ህዝብም ህወሓት ውስጥ ያሉትን ሌሎች አመራሮች ሁሉ ላይ ኢንዲጂነሶች ነው እና እነኚህ ሰዎች አሁን ካልታረሙ በስተቀር ኢትዮጵያ ከጦርነት አረንቋ አትወጣም አንድ ትግራይ 19 ጊዜ በላይ ለኢትዮጵያ ነጻነት ብቻዋን የተዋጋች ክልል ነች በታሪክ ከ19 ጊዜ በላይ ጦርነቶች አካሄዳለች ከውጭ ወራሪዎች ጋራ ስለ ኢትዮጵያዊነት ስለ ኢትዮጵያ እንደሚታማ ክልልም ህዝብም አይደለም ያህዝብ ዛሬ ግን እነኚህ ሰዎች ፖሊዩት አድርገውት በዛ አካባቢ የስጋት ምንጭነቱ እየጎላ መጥቷል ዛሬ ያለው ማየት ነው ከዛ አልፎ ተርፎ ሌሎችን ወደ ማስተባበርና ይችን ሀገር ስለ መሰረቷን ነቅሎ እንድትጠፋ የማድረግ ዘመቻ እየተሰራ ነው በሻዕቢያ መሪነት ይሄ አደጋ ነው ከቀዳማይ ወያኔ ጀምሮ እስካሁን ጠበንጃ ነካሽ ኃይሎች እየመጡት በብዙ ማህበራዊ ጉዳዮች የትግራይ ህዝብ እየታመሰ ነው ከቀዳማይ ወያኔ ጊዜ ጀምሮ እስካሁን የቆመ ጦርነት የለም ፎርዛት ማለት በረጋ ብለን ብናየው በቀዳማይ ወያኔ ጊዜ ነበረ ከዛ በኋላ በኃይለ ሥላሴ ዘመን ቀጠለ ተቃውሞ አለ ቤትም ሀገር እንዲደረግ እንደነበረው በደርግ ጊዜ የነበረው ደግሞ ሁላችንም ያለፍንበት የምናውቀው ነገር ነው ያ በደል ትግራይ ውስጥ ብቻ አይደለም እኮ የነበረው እኮ የገበሬዎችን አመጽ ከባሌ ከጎጃም የተማሪ ዩኒቨርሲቲ ተማሪዎችን እንቅስቃሴ የተለያዩ ሴግመንት ሶሳይቲ ያካሄዱት ነገር ሁሉ እናስታውሳለን አይደል ዩኒቨርሲቲ ውስጥ ተነሰሱ ችግር ምን ሆኖት ማለት ነው ስለዚህ ትግራይ ለብቻው የገጠመው መከራ የለም ፍራንክሊ ስፒኪንግ ምንም የተለየ ነገር የለም እንደውም የተሻለ የሰለጠነ አካባቢ ነው በመሰረተ ልማትም በከተማ ልማትም በምንም ስትሄድ አይደል እንዴ እና ተከታታይ ድርቅ ሲመጣ መስልም ደግሞ የኢትዮጵያ ህዝብም መንግስታትም በተቻለ መንገድ ያን ሪቨርስ የሚያደርግ ስራ ሲሰሩ የኖረው ትግራይ ላይ የተፈጸመ የተለየ በደል ኖሮ አይደለም ይሄ ማኒፑሌት የሚደረገው በማን ነው በሻዕቢያ የፈጠረው መዋዕትን እሱ ነው ከዛ በኋላ በጦርነትም በምንም ዛሬ ሁሉ ለምታመስበት ነገር መርሰራዊ ሆኖ ትልቅ ክንድ ሆኖ ያገለግል ያለው ይሄ ኃይል ስለሆነ ይሄ ኃይል በእውነት መፍትሄ የሚያገኝበት አማራጭ መታየት አለበት ከ1983 በኋላ ስልጣን ይዞ ታንኩም ባንኩም በእጁ ገብቶ አገር ያተራም በትግራይ ስም እየገረፈም ገሏል ስልጣን ነበራለን ሲፈልግ የኖረው ያዙት እኮ የሀገሪቱን ስልጣን እኮ በሞኖፖል ጠቅልለው ያዙት የሀገሪቱን ኢኮኖሚ በሙሉ ጠቅልለው ያዙት
አይደለ እንዴ? ታየኮ በደል ነበር የፖለቲካ የኢኮኖሚ እንዲንዳው ቆና ነበርብን አይደለም እንዴ? 27 ዓመት እኮ የኢትዮጵያ ህዝብ ያስረከባቸው እኮ በዛ 27 ዓመት ውስጥ ምን ተፈጠረ? እቺን ሀገር ተበደልኩ ባዩ በዳይ ብቻ ሳይሆን ኢትዮጵያ የምትባል ሀገር እንድትጠፋ ስረ መሰረቷ ነቃቅሎ የሚሄድ የፖለቲካ ሳቦታጅ ሲሰሩ ኖሮ ዛሬ የምንታበስበት መከራና ስቃይ የማን ትሩፋት ነው? የማን ስትራቴጂ ነው? የነሱ ስትራቴጂ ወያኔ ስትራቴጂ ነው። ተበደል፣ ስልጣን አጣን፣ ተነፈግን፣ አይሶሌት ተደረግን ሲባል የነበረው 27 ዓመት የኢትዮጵያ ህዝብ ኮንኩ ብሎ ሰጥቶ ዝም ብሎ አያቸው አይደል? ምን ተፈጸመ በዛ ጊዜ? ምናቀው ምንድነው በደሉ ከሌላው የተለየ? እስኪ በሞተ እንነጋገር ከተባለ እኮ ይሄ ነው ብለ የምትጠቅሰው አይደል? ስልጣኑን ኢኮኖሚዎቻቸው ይዘው በ27 ዓመት ምን ፈጸሙ? የህወሓት አመራር ይሄን የሚያደርገው ለምንድን ነው? በተለይ በተገኘው በዛ መልካም አጋጣሚ ተለቃቅሞ እስር ቤት ያለመግባቱ ትልቁ በኢትዮጵያ በእኛ በኩል ያለው ስህተት ምንድነው? በይቅርታም በምንም ስም እነዛ ሀገር ከነባህሩ የሸጡ በሀገር ክህደት ተለቃቅሞ እስር ቤት መግባት የነበረባቸው ሰዎች በነፃነት እንደገና እንዲጓዙ ማፈቀድ ነው። ለሌላ ጥፋት ማለት እድል እንዲያገኙ ያኮ ካፒታል ፓኒሽመንት የሚያስቀጣ እኮ ነው የሀገር ክህደት። ባህርን ነው እኮ አሳልፈው የሸጡት። የኤርትራን ህዝብ ነው እኮ ከነመሬቱን ካብሎ የሸጡት። እነኚህ ሰዎች ተለቃቅሞ በማንኛውም ጊዜ በይርጋ የማይቀር በይርጋ የማይታፈን ወንጀል የሰሩ ሰዎች ናቸው። ዝም ስለተባሉ ግን ለዛ ነው ዝም በመባላቸው በ2013 የጥቅምት 24ቱ ወረራ የሀገሪቱን መከላከያ ሰራዊት አከርካሪውን መተው እቺን ሀገር ለመበተን እንደገና ሌላ ሁለተኛ የሀገር ክህደት የፈጸሙት እነኚህ አካላት ናቸው። በዚህ የተነሳ ራሳቸውም ቆመንለታል የሚሉትን ህዝብም መከራውን እያሳዩት ነው። ዛሬ በትግራይ ውስጥ 1.8 ሚሊዮን ህዝብ በሴፍቲ ኔት ነው የሚተዳደረው። ኢማጂን 1.8 ሚሊዮን በላይ ህዝብ በሴፍቲ ኔት ነው የሚተዳደረው። ዳቦ፣ ዘይት ምን በየለቱ እየቀረበለት ያችን እየቆረጠመ ነፍሱን የሚያሳድር ይሄ ነው ለትግራይ ህዝብ ያተረፉለት። በጦርነት የተጎዳውን የወደመውን ኢኮኖሚ ኢንፍራስትራክቸሩን ተው የተረፈው ከጦርነት የተረፈው ህዝብ ዛሬ እንዲህ ባለ አረንቋ ውስጥ ነው የሚሰቃየው። እንዴት ሌላ ጦርነት እየደገሱለት ነው ያለው ለገዛ ህዝባቸው። ለዚች ሀገርም እንደገና እንዴት አይነት መከራ እየደገሱ እንደሆነ ማየት ያስፈልጋል። ይሄ እንዴት ነው የሚታረመው? ይሄ እንዴት ነው መፍትሄ አግኝቶ ዋንስ ኤንድ ፎር ኦል እልባት የሚያገኝ? ተፈናቃዩ በየመጠለያው ነው ያለው፣ በብዙ መከራ ውስጥ ነው የሚኖረው። ከተፈናቃይ መካከል በአውሬ እስከ መበላት የደረሰ ሞልቷል። የትግራይ ወጣት እንደ ኤርትራ ሁሉ በእግር በየብስ በባህር እየተሰደደ ሀገሩን ጥሎ ይሄ ነው ትሩፋቱ። የህወሓት አመራር ለህዝቡ ለትግራይ ህዝብ የተወለደ በረከት ምንድነው? ይሄ በአብዛኛው በየመን በምን እንደዚህ ሲሄዱ የሚባለው ሬሾ ብታወጣ በአብዛኛው ትግራይ ወጣቶች ናቸው። በአብዛኛው ትግራይ ወጣቶች ናቸው። አዲስ አበባ ከተማ የምንኖርበትን ማየት ይቻላል። ስንት ናቸው የትግራይ ወጣቶች ዛሬ አዲስ አበባ ውስጥ ትግራይን እየለቀቁ የመጡት? ሀገራቸው ነው፣ ቤታቸው ነው። እዚህ ደልቷቸው ቢኖሩ መልካም ነው። ግን ባዶ እጃቸውን የመጡት ልጆች ናቸው። ይሄን ህዝብ እንዲላለ መከራ፣ እንዲላለ ስደት፣ እንዲላለ እልቂት፣ እንዲላለ ያለ መረጋጋት፣ እንዲላለ ጉስቁልና ነው የዳረጉት። በህዝቡ አልቀረም፣ ለኢትዮጵያም ተረፈ። ይሄ የቅጥረኝነት መንፈስ ዛሬ ማልተዋቸው በሰሩት ወንጀል ልክ ላለመጠየቅ ዛሬም ሌላ ጦርነት ሌላ ነገር እየፈጠሩ ነው። እሱ ነው ህግና ስርዓት በክልሉ ተናግቷል። የትግራይ ህዝብ ታንሰራራበት ተስፋ ወርዶ በጉስቁልና ይኖራል። ፖለቲከኞች እየተከፋፈሉ አብረው መቆም አቅቷቸዋል ራሳቸውን ቢሆኑ። እኔ የትግራይ ፖለቲከኞች ተከፋፍለዋል ነገሩ የሚባለው ነገር ግን አንዳንድ ጊዜ ከተሞክሮ ሳየው ትርጉም አጣበታለሁ። አንዳንዴ ድመት መንኩሳ አመሏን አትረሳ ነገር ነው። አመሏን አትረሳ ነው። በጸረ ኢትዮጵያ አቋምና በዚህ በቅጥረኝነት መንፈስ ሁሉም ቢሆን ዞሮ ዞሮ አንድ ነጥብ ላይ ሲገናኙ ነው የምናውቃቸው በታሪክ። ያሞነ ግን ከፋፍለውታል ህዝቡን። ራሳቸውም ተከፋፍለው ሌላውንም እየከፋፈሉ እያሰቃዩት ነው።
ከሻዕቢያ ጋር ዛሬ ምን እየሰሩ እንዳለና እንደገና ሌላ ስጋት መደንቀራቸው ይታወቃል። በስነ ልቦና የትግራይን ህዝብ ነጥለውታል ከኢትዮጵያውያን። ይሄ የማይካድ ሀቅ ነው። በስነ ልቦና እንዲደነግጥ፣ ተጠራጣሪ እንዲሆን፣ በሀገሩ ተስፋ እንዲያጣ፣ የወንድሙን የየቱን ስሜት ከሌላው ህዝብ ላይ እንዲያነሳ እያደረጉ የጠላትነት ስሜት በውስጡ እየዘሩ እናም እንዲፈራ አድርገውት ትልቁ እና ዋናው ለብዙ መከራችን ለብዙ ድርጅቶች መፈጠር ትልቁ እንከን ከሻዕቢያ ቀጥሎ ሁለተኛው ልጁ ውላጁ ህወሓት። በአጋጣሚ አንድ አንስተሃል በአንተ እንትን ቀርባይቻለሁ ጀነራል ምግበይ የሚባል ሰው አሁን ሰሞኑን የሰጠውን እንትን የኢትዮጵያ ህዝብ የሚለው ነገር ነው። ባህላዊ ጀነራል የሚሉት ባህላዊ ጀነራል ተብሎ መሰየሙ መሽሟጠጡ ለሱ ሲያንሰው ሲከብደው ያንን ወስዶ ለትግራይ አስረክቦ የትግራይ ህዝብ በዛ በብስጭትና በቁጭት እንዲያቅፈው ይሲ ወንጀለኝነታችን የሚደብቁበትን ቤት አንድ ሼል ውስጥ ዘለው እንደሚገቡ ተመልከት። የተሰደበው እሱ ነው። የተተቸው መሳቂያ ሆነ እሱ ነው። የተሰደበ አንተ ነህ ብሎ የትግራይን ህዝብ ከሰከሰበት በዚህ ኢማጂን በእያንዳንዱ ስህተትና በእያንዳንዱ ተጠያቂነት ላይ ምን ያህል ሄደው ትግራይ ህዝብ ውስጥ ገብቶ ተሸጉጠው እንዴት ኦፌንድ እያደረጉ እንዴት ለጦርነት አጂቴት እንደሚያደርጉ ተመልከት። አመታት ሳይደርጉት ኢማጂን በዚህ እንኳን ኢንዲቪጁዋሊ ለተባለው ነገር እንኳን በጣም ሆት ሆኖ የትግራይ ህዝብ እኮ አዲስ አበባ ሄጄ በአዲስ አበባ ምድር እኔ የቀሰምኩት እቺን ታክል ዕውቀት የለም ማለት ጀነራል ተብሎ እዚህ በመከላከያ ሰራዊት ስንት ሰራ ይኖርስ እና እናንተ ናችሁ ጀነራል ብሎ እነሱንም ለውጊያ ማለት አስጨበጨባቸው። ሽማግሌዎችን ሁሉ አስጨበጨባቸው። በሌላ በኩል ተሰድባቸዋል ነው። የትግራይ ህዝብ በተፈጥሮ ጀነራል ነው አለ። ማንም የማይስተካከለው ጀግና ከባድ ውዝደም ያለው ማንም የማይወዳደረው ወጣቱ መነኩሴው ሽማግሌው አዛውንቱ በተከላላ ጀነራሎች ነን። ስለዚህ አዎ እኔም ጀነራል እንዲ ይስ ኮራበታል። የሰው የማን ነው ብትለኝ ግን ይቅርታ አድርግልኝ አራተኛ አርሚ የሚባለው በካዛኪታና በሚሌ መንገድ አስደምስሶ አስጨርሶ ሰራዊቱ ሰር ብቻውን ተደብቆ ወደ ቀዩ ሄደ ሰው ልባርክ አንድ አርሚ አስጨርሶ አንድ አርሚ ሙሉ አስጨርሶ ከዛ በኋላ ብቻውን ተደብቆ ያለቀሰ ተደብቆ ወደ ሰፈሩ የገባ ሰው ዛሬ እንዲህ እየፎከነ እንደገና ያንን ህዝብ ለሌላ ጦርነት የሚቀሰቅሰው ሰው ያሳፍራል። እና የትግራይ ሉዓላዊነት የሚባል ደግሞ አንድ የምሰማው ነገር አለ እጅግ አሳፋሪና አስቂኝም ነው። አዎ ፓርቲ ነው የትግራይ ሉዓላዊነት መመለስ አለበት እኮ እንደ ፓርቲም ተቋቁሟል። ይሄ የትግራይ ሉዓላዊነት ትግራይን እንትን እንላለን የሚል መስተዳድሩ መጋይ መስተዳድሩ የሚለዋል እኮ የትግራይ ሉዓላዊነት አልተከበረም። የትግራይ ግዛት አንድነት ትግራይ ግዛቱም አልተመለሰም። አሁን እንትኖችንም አግተው እኮ እዛ ያስቀመጡት ግዛቴ ካልተመለሰ ሰዎቹ አይሄዱም ነው ተፈናቃዮች። ትግራይ ሉዓላዊ ሀገር አይደለም ባይ ዴፊኒሽን ትግራይ ሉዓላዊ ሀገር አይደለም። ሉዓላዊነት ማለት ነው a government independent and free from external control ልባል ከማንኛውም ውጫዊ ተጽዕኖ እና ቁጥጥር ፍጹም ነፃ የሆነ allowing it to manage its internal and external affairs and engage in relations with other states የራሱን የውስጥና ጉዳዮች ሁሉ ራሱ ማኔጅ የሚያደርግ ከሌሎች ስቴቶች ጋር ግንኙነት ያለው ነው ሉዓላዊ የሚባለው። ማን ነው አንድን ክልል ሉዓላዊ ያደረገው? በጀት ከዚህ ወሰደ ከዚህ ቶ ነዳጅ ይሄደለት ነው ያው ማን ነው ሉዓላዊ ያደረገው? ትግራይ ብሎ ሉዓላዊነት ትግራይ ብሎ ድንበር የት የመጣ ነው? ነገ ከነገ እኮ ኢትዮጵያ ኮንስቲቲዩሽን ቢሻሻል ወይም ደግሞ ሌላ ሁኔታ ቢፈጠር ይሄ ያለ ሪጂናል ዲማርኬሽን እኮ ነገ ከነገ እኮ የሚለይ ነው። ሉዓላዊነት አሰች ኦሮሚያም አማራም ማንኛውም ክልል እኮ ዛሬ ሉዓላዊ ግዛቴ ነው ብሎ የሚቆይበታል። የፌደራል ስቴቱ አወቃቀር ነው። እሱ አወቃቀሩ ነገ ከነገ ወዲያ ሊቀየር ይችላል። ሉዓላዊ ትግራይ እኔ ስሰማ ሁሉ ይገርመኛል። ምን ማለት ነው ሉዓላዊ ትግራይ? የትግራይ ሉዓላዊነት እኮ ራሱ ወያኔ ግንባር ቀደም ሆኖ ካጸደቀው ኮንስቲቲዩሽን በኮንስቲቲዩሽን ከተጠቀሰው በክልል አነስተኛ ነው ከሚባለው ከሐረሪ ክልል የተለየ ስልጣን የለውም። የትግራይ ክልል ታውቃለህ አይደል? የትግራይ ክልልና የሐረሪ ክልል ስልጣናቸው እኩል ነው። ሉዓላዊ ስልጣን ብሎ ነገር የለም። ለአስተዳደር የሚመች ያስተዳደር
አወቃቀር እንጂ ሉዓላዊ ማንም የሚያሳዝነው ብቻ። ስለዚህ የትግራይ ህዝብ መክሮ ዘክሮ በእውነት ለመናገር በቃ ከጦርነት አረንቋ ወጥቶ ለኢትዮጵያም እንዳው የተሻለ ነገር የሚመጣበትን ነገር የሚሰራበትም የሚያስብበትም እድል እንዲፈጠር እመኛለሁ። አለበለዚያ እያንዳንዱ ዜጋ ምን ይጠበቃል የሚለው ቅድም ያልከኝ ነገር መልስ ያጣል። ከዛን ጀምር ብዬ ነው። አሁን እስኪ ወደ አማራ ክልል ደግሞ እንምጣ። የአማራ ህዝብ ኢትዮጵያዊ ስለሆነ አቅሉን ስቶ ለመስዋዕትነት የሚሰለፍ ቀናኢ ህዝብ ነው። ይሄ በጣም የታወቀ ነገር ነው። ፍጹም ቀናኢ ነው። በዘረኝነትም በምንም ማታማው ህዝብ ነው። ይሄ ነው ታሪኩ። ሰፊ የዲሞክራሲና የልማት ጥያቄ ያለበት ህዝብ መሆኑ ይታወቃል። እንደ ሌሎች ሁሉ የዲሞክራሲ ጥያቄ አለ፣ የህልውና ጥያቄ አለ፣ የልማት ጥያቄ አለ። ይሄ ግልጽ ነው። ማኒፌስቶ ተዘጋጅቶ እንዲጠፋ ተፈርዶበት ህልውናውን ለማዳን በወያኔ ላይ ብርቱ ትግል ያካሄደ የነበረ ህዝብ ስለመሆኑ ይታወቃል። አማራ መጥፋት አለበት ብሎ ትግራይ በማኒፌስቶ አድርጎት ያ በደል ደርሶበት በ27 ዓመታት ውስጥ ይሄ ይተገበር እንደነበር የሚቃዳደል ያንን መቃወሙ ይሄ ከላይ ላይ ወለድልኝ ማለት ኃጢአት አይደለም፣ የተገቢ ነው፣ ትክክል። ዛሬ ያንን ብሶት አስታኮ ከውስጥና ከውጭ ብዙ አካላት እጃቸውን አስገብተው ክልሉ በጦርነት እየታመሰ መሆኑ ግን ያሳዝናል። ይሄንን ተከትሎ የገቡ እጆች ብዙ ናቸው፣ ከውስጥም ከውጭ የገቡ የፖለቲካ እጆች በጣም ሰፊ፣ የተለያየ ግብና መዳረሻ የተለያየ ዓላማ ያላቸው እንደገና ያንን ክልል ደግሞ ሰላም እንዲያጣ ያደረጉት ናቸው። እጅግ ያሳዝናል። መሳሪያም ሊሆን አይገባውም። ያ ህዝብ በምንም መንገድ ለማንም ለምንም መሳሪያ የሚሆንበት ሁኔታ ነው የተፈጠረው። ይሄ ቀዳዳ ተከፍቶ ከህጋዊ የመብት ጥያቄዎች ያለፈ አባት ሀገር አማራ የሚባል ቅጽል ስም እየስተጋባ እንሰማለን። አባት ሀገር አማራ እንደሚያሳዝን ምንድነው? አባት ሀገር አማራ አማራ አይደለም ታሪኩ። አባት ሀገር አማራ ከዛ በኋላ ኢንዲፔንደንት ለመሆን ነው ከሌላ ወገን የሚነጥል እንዲህ አይነት መፈክር የአማራ ህዝብ ባህሉም አይደለም። ፎርዛት ማተር አሳፋሪ ነው። የመብት ጥያቄዎችን ታነሳለ። አባት ሀገር አማራ አባት ሀገር ራሽያ ሲባል እናውቃለን አይደል? በናዚ ጊዜ አባት ሀገር ሩሲያን ለማዳን የሚባል ነገር አለ። ከአማራ ጉያ የወጣ አካል የወያኔና የሻዕቢያ አጋር ሆኖ ቆመ ሲባል መስማት እጅግ ያማል። ዛሬ ይዘገናል። አማራ የሚባል መጥፋት አለበት ብሎ ማኒፌስቶ ቀርጾ ሲወጋው ከነበረ አካል ጋር አማራ በሰማይም በምድርም የሚያገናኝ አንዳች ነገር የለውም። እንደ ኢትዮጵያዊነቱ አብሮ በጋራ የሚያሰራው አብሮ የሚያኖረው አምብሬላ አለ፣ በዛ ስር ይኖራል። ሁለቱ ለኮመን ኢንትረስት ለአንድ ግብ እኩል ጠበንጃ ይዘው ጥይት እየተቀባበሉ የሚታቆሱበት ነገር በኢትዮጵያ ሴናሪዮ መፈጠሩ ግን ያማል፣ እጅግ ያማል። ቲፒኤልኤፍ የማንም ወዳጅ አይደለም። ቲፒኤልኤፍ ለማንም መብት ተቆርቋሪ አይደለም። ይሄ መከሰቱ ዛሬ በአማራ ክልል ይሄ መሰማቱ እጅግ ያሳፍራል፣ ያማል። ፎርዛት ማለት የሁሉም ጠላት ሻዕቢያ ለአማራ ህዝብ የሰጠው ስም አለ። ወያኔ ተቀብሎ ፕሮሞት የሚያደርገው ስም አለ። እሱን ነው እኮ የሚለው ካድጌ እኮ ነው የሚለው አይደለም። አሁን እናንተ አብረንም ሆነ እናውቀዋለን። እና ሀድጌና እነሱ ደግሞ ከማንም ከኢትዮጵያውያንም በላይ ነን እኛ እንድነን የሚሉ እነዚህ አይነት ከይተኞች እንዲህ አይነት እብሪተኞች ከሀድጌ ጋር ምን ግንኙነት አላቸው? ምን ዝምድና አላቸው? ምን የጋራ የበደል ታሪክ አለንና? ታሪካችን አንዱ በዳይ ሌላው ተበዳይ፣ አንዱ ገዳይ ሌላው ተገዳይ፣ አንዱ ዘራፊ ሌላው ተዘራፊ፣ በዚህ ነው የኖርነው በ27 ዓመት ታሪካችን። በዚህ ባሁኑ በህግ ማስከበር ዘመቻም ቢሆን የታየው ሌላ ነገር ነው። ዋጋህን ትከፍላለህ ተብሎ ተወሮ በቤተክርስቲያን በመስጊድ በምን ቤተሰብ እየገባ የተረሸነ ህዝብ ነው። ምንድነው ከህወሓት ጋር የሚያገናኘው? ከትግራይ ህዝብ ጋር እንደ ኢትዮጵያዊ በጋራ የሚያቆሙ መድረክ አለው። ነገም ከነገ ወዲያም የማይነጣጠል ህዝብ ነው እንደ ህዝብ የሚያኖረው እንጂ ጠበንጃ ነቅሶ ግን በአንድ ዓላማ በአንድ ግንባር የሚያሰልፍ ምንም አይነት የጋራ ኢንትረስትም የለው። ያሳፍራል።
ያሳፍራል። የአማራ ነገስታትም ሆኑ ሌሎች የዘመን መሳፍንት ባለሙያዎች እርስ በርስ ሲዋጉ ኖሮ የሀገር ድንበር ደፋሪ ይጠፋል አትመጣ ሲባል ስለ እግዚአብሔር ብለው ይቅርታ ብለው አንድ እንትን የሚቆሙት። ዛሬ መላው ኢትዮጵያዊ አንድ የሚዘምረው ነገር አለ። መንግስትን ፎር ዛት ማተር ታጥቆ የተነሳበት ጉዳይ የባህር በር ጥያቄ አለ። የባህር በሩን አልሰጥም አይገባችሁም ህልውናችሁ እንዲከስም እስከ መጨረሻው ሰራል ብሎ የሚዋጋን ኃይል ደግሞ ማለት ነው ሻዕቢያ። በቃ አንተ የባህር በር ለማግኘት የዚችን ሀገር ህልውና የዚችን ሀገር ዘላቂ ጥቅም አስከብራለሁ ብሎ የሚታገል ኃይል እስካለ ጊዜ ድረስ የለም እኔ ባህሩንም እንዳታገኝ ህልውናንም ከሚያጠፋ ኃይል ጋር አብራለሁ ማለት ይሄ ባንዳነት ነው። በታሪክም ያስጠይቃል። እና እንደ አይነት ኢንቴንሽኖች እየተበራከቱ መጥተዋል። እንደ አይነት ህብረት ተገቢ አይደለም። በታሪክ በህግ ተጠያቂ የሚያደርግህ በኢትዮጵያ ህልውና የተሰራ ትልቅ ደባ ነው። በቲፒኤልኤፍ እና አሁን በዚህ ክልል ውስጥ ከሚተሰባረቁ አንዳንድ የኮሊዥን ስራዎች አንፃር ስታው ምንድነው ልዩነቱ? ምንድነው ልዩ? ቲፒኤልኤፍ ምን ሰራ ከዚህ የተለየ? መንግስቱ ኃይለማርያም ምን ይል ነበር አንድ ጊዜ? ሻዕቢያና ወያኔ መሪዎቻቸው ኢትዮጵያን አንድነቷን አስከብረው የሚያስቀጥሏት ከሆነ ስልጣኔን ነገ ለማስረከብ ዝግጁ ነኝ ብሏል። ሰምተዋል? አለቀ ደቀቀ። እንግዲህ መንግስቱ ብሩታል የሚባል ሰው ነው አይደለም እንዴ? ለስልጣኑ እንጂ ለኢትዮጵያ ግድ የለውም የሚባል ሰው ነው አይደለም እንዴ? በብዙ ተቾች ዘንድ ምንድነው ያለው? ግን የሻዕቢያና የወያኔ መሪዎች ኢትዮጵያን አንድነቷን አስከብረው የሚያስቀጥሏት ከሆነ ስልጣኔን ለማስረከብ ዝግጁ ነኝ ያለው። ስለምን ሲባል ስለ ኢትዮጵያ መኖርና ስለ ኢትዮጵያ ህልውና ስለ ኢትዮጵያ ዘላቂ ጥቅም ሲባል ይሲ ዛሬ የተፈጠረው እና የምንሰማው ነገር ግን በብዙ መንገድ ያሳፍራል፣ ያጸይፋል። ኢትዮጵያን ነደህ ኢትዮጵያን አፍርሰህ ከጠላቶቿ ጋራ ግንባር ገጥመህ ምንድነው የምትሆነው? ከዛ በኋላ የምታነሳው የመብት ጥያቄ ምንድነው? ስለዚህ አማራ ህዝብ ወዳጅ ጠላቱን ለይቶ ለደህንነቱና ለሰላሙ ሊቆም ይገባል። የኦሮሞ ህዝብ በኢትዮጵያዊነቱ የማይደራደር ከሁሉም ጋር ተሰባጥሮ የሚኖር ደግና ለጋስ ህዝብ ነው። በተለይ ከ1983 ወዲህ ወያኔና ሻዕቢያ ከዚህ ህዝብ የወጡ ጥቂት አገልጋዮችን እየመለመሉ የኦሮሞን ህዝብ ከወገኑ እየነጠሉ በማሰቃየት የጥቃት ኢላማ አድርገውታል። አንድ የምንሰማው ነገር አለ። ብዙ ጊዜ ሲነሳ የምንሰማው እንዴ ኦሮሚያ ውስጥ እኮ ህዝቡን ሰላም ያሳጣው ኃይል እኮ ድንበሩ ቦርደሩ ከዚህ እስከዚህ ነው የሚባል አይደለም እኮ። አምጣ እየተባለ ገንዘብ እየተተመነለት እኮ ሳያመጣ ከቀረ እኮ ልጆቹ ይወሰዳሉ፣ ራሱም ይገደላል። ብዙ ምናቃቸው ወዳጆቻችን እኮ ቤተሰብ የተገደለ ሲሉ እኮ ተሰማለህ እኮ። እንዲህ ላለ አሰቃቂ ህይወት የተጋለጠ ህዝብ ነው። እነኚህ ሰዎች እነማን ናቸው? ለኦሮሞ ህዝብ ቆመዋል ወይ? የኦሮሞ ህዝብ በእውነት ይሄን ይፈልጋል ወይ? በሌሎች አብሮት ከሚኖሩ ህዝቦች ጋር ከሚያደርሱት በደል እኮ ባልተናነሰ ሁኔታ የኦሮሞን ህዝብ ይዘርፉታል፣ የኦሮሞ ህዝብ ያፈኑታል፣ የኦሮሞን ህዝብ ይጨፈጭፉታል፣ ቤተሰቡን ይገሉበታል፣ አርሶ እንዳይበላ ከብቶቹን ይዘርፉታል። እና ትልቅ በደል ውስጥ ያለ ህዝብ ነው በድርሻው በበኩሉ። በአንጻሩ ኦሮሞ ፈርስት የሚሉ የፖለቲካ ድርጅቶች ይሰማሉ። ኦሮሞ ፈርስት ከማን ነው ኦሮሞ የሚቀድመው? ከአማራው ነው? ከትግሬው ነው? ከከምባታው ነው? ከወላይታው ነው? ከማን ነው ኦሮሞ የሚቀድመው? ኦሮሞ ፈርስት እቺ ምንድናት? በህዝብ ስም እየተደበቁ የፖለቲካ ኢንትረስትንና የፖለቲካ ስልጣንን ማስከበሪያ መፈክር ነው። ይህ ህዝቡ እኔ ፈርስት ነኝ የሚል ህዝብ አይደለም። ምንም አብረን እኮ ነው እናውቃለን እኮ። እና እንዲህ አይነት የፖለቲካ ኤሊቶች የሚቀልዱባት ሀገር ሆናለች ኢትዮጵያ። በርካታ የሀገራችን ተቋሚዎች ደግሞ አሉ፣ የፖለቲካ ድርጅቶች። የእነሱን እንቅስቃሴ ስንመለከት ከዛሬ ብዙዎች በጥራዝ ነጠቅነት፣ በግልብነት፣
ጥቅመኝነት፣ አስመሳይነት፣ ግላዊ ቡድን ስሜት፣ ቅጥረኝነት፣ ዓላማ ቢስነት፣ ወረተኝነት፣ ድንጉጥነትና የፖለቲካ አክሮባት የሚያጠቃቸው ናቸው ብዙዎቹ። ነጋዴ የፖለቲካ ትርፍ ነጋዴ፣ ህዝብ ይሞታል እነሱ አይጠየቁም። ንግድ። ትክክለኛ ኢትዮጵያዊ የፖለቲካ ድርጅቶች ስንት ናቸው? እነማን ናቸው? ዛሬ ቁጥራቸውን ስማቸውን ነገሬ ተብሎ የሚጠቀስ ጠፍቷል። እዚች ሀገር ላይ 130 ሚሊዮን ህዝብ ያላት ጀኑን የሆነ ለኢትዮጵያ የሚቆረቆር የሚታሰብ የፖለቲካ ድርጅት ነው የምትለው? አዎ ፕሮግራም ያለው ማኒፌስቶ የነደፈ የለም። ከሌላ ልትል አትችልም። ከዚህ በከፋ ለባዕዳን የተቀጠሩ ግለሰቦችም አሉ። የሚታወቅ ስለሆነ ብናልፍ በአክቲቪዝም ስም እየሸቀሉ በኢትዮጵያውያን ማደብና ኑሯቸውን የሚመሩ ብዙ ደካሞችም አሉ። እኛ ለስልጣን አብቁን እንጂ አባይ ግድብ ግንባታ እናስቆመዋለን ያሉ ለግብጽ ባለስልጣናት የሰገዱ ስመ ኢትዮጵያውያንን አይተናል። ተደጋግሞ በጸረ ኢትዮጵያ ፕሮፓጋንዳ በርካታ ዶላር ከግብጽ ተቀብለው ሚዲያ ከፍተው ሲሰሩ የነበሩ ተጣጣፊ ወደ አምላኪዎችን አይተናል። አላየንም? ዛሬ ሌላ ፖለቲካ፣ ከትናንትና ሌላ፣ ዛሬ ነገ ምን እንደሚሆኑ no one knows። የባህር በር አንፈልግም እያሉ የባህር በር definitely ኤርትራ ጋር ከሻዕቢያ ጋር ይቆሙ ሰምቻለሁ። አሁን በቀደም የተለቀቀ አንድ እንትን የሚያሳፍር ነገር መደምደም እኮ ከባድ ነው። ደምድመው ሁሉ በቃ ይሄ ባህር በር ለኢትዮጵያ አስፈላጊ አይደለም። የሚያስፈልግበት ምክንያት ምንድነው ሲባሉ መልሳቸው ቁጥብ የሆነ መልሳቸው በኔ ፕሮግራምም ሰርቻለሁ አይቻለሁ። የሀገራችን የፖለቲካ ድርጅቶች፣ አክቲቪስቶች፣ ጋዜጠኞችም ሆኑ በተቃዋሚ ጎራ የተሰለፉ ሁሉ ተቃውሟቸው በብስለት፣ በነፃነት፣ በውጤትና ግቡ ኢትዮጵያን በማዳን ጥበብ ላይ ብቻ ያተኮረ እንዲሆን ይጠበቃል። ከእያንዳንዳቸው እያንዳንዱ ዜጋ ኢትዮጵያ ሰላሟ፣ ጤና ያጣበትን ምክንያት እያሰበ በቁጭት ለመነሳት የኋላ ታሪኳን ማወቅና መመራመር ይኖርበታል። ታሪክን አለማወቅ ነው የኋላ ታሪካችንን ያለመረዳት ነው። ኮሎኔል መንግስቱ ቅድም የተናገሩትን ነገር ብናነሳ እኒህ ሰው የዚችን ሀገር አንድነትና ዘላቂነት ከስልጣን ያላስቀደሙ ያሉት ንግግር ለዚህ ትልቅ ማስታወሻ ሊሆነን ይችላል። እና ቁጭት ደርግ ሲፈርስ ሁለተኛ አብዮታዊ ሰራዊት ወዴት ነው የተሰደደው? ወደ ሱዳን። ያ ግዙፍ የጦር ክፍል የነበረው ታንክ፣ መድፍ፣ ሁሉም ጦር መሳሪያ የገባይት ነው ሱዳን ነው። ሻዕቢያ ከወሰደው የተረፈው ማለት ነው። እስከዛ ድረስ ተዋርደናል እኮ። እቺ ትልቅ ሉዓላዊት ሀገር ትልቅ ስም ያላት ከአድዋ ጀምሮ ለአፍሪካ ትንሳኤ ትልቅ ሞዴል የነበረች ሀገር ተዋርዳ ሰራዊቷ ተሰደደ በባዕድ ሀገር ሰፍሮ ከዛ በኋላ የጦር መሳሪያዋ የተበደራም ተለቅታም የገዛችው በባዕድ ሀገር ተወርሷል። እሱን ማሰብ ያስፈልጋል። እንዲህ አይነት ኢንሲደንቶች ሪከረንት መሆናቸው ያሳፍራል፣ ያስደነግጣል። ዝነኛው ኢትዮጵያ ባህር ኃይል ከራስ ካሳር እስከ ራስ ዱሜራ የነበረው ሱናተን እነ ዳህላክ እነ ሃኒሽን አተን እስከ ባቤል መንደብ ያለውን ሩት እየተቆጣጠር ነው። በጂኦፖለቲካው በመካከለኛው ምስራቅ የነበረን ተሳሚነት ሁሉ አተን ዛሬ ባህር በር ፍለጋ የምንሄድበትን ነገር ሁሉ በቁጭት ማስታወስ ያስፈልጋል። ወደ ኋላ ታሪክን ማየት ያስፈልጋል። ከ2000 በላይ ኢትዮጵያውያን ሳውዲ አረቢያ ሰፍረው መርከበኞቻችን በሱ ሀገር ቀልጠው የቀሩበት ሀገራችን ሰዱ ሲባል አትከውም እቃውን ነው የምንፈልገው ተብሎ ከ40 በላይ መርከቦቻችን በሳውዲ አረቢያና በየመን መቅረታቸው ማስታወስ ያስፈልጋል። የገዛናቸው የባህር ኃይል መፍረስ ብቻ ሳይሆን ንብረታችንም ባዕዳን እየተቀራመቱት እንደቀሩ ማሰብ ያስፈልጋል። እንዲህ አይነት ኢንሲደንቶች እንዲደገሙ፣ እንዲህ አይነት ውርደት፣ እንዲህ አይነት መከራ ተመላልሶ እንዲመጣ ባናይ በቁጭት ብንነሳ ኢትዮጵያ የምትባል መርከብ ምናልባት አላውቅም እንግዲህ አይታት እንደሆነ አንተ እኔ አይቻታለሁ አቃታለሁ። እና ኢትዮጵያ መርከብ ላይ ትልቋ እንትናት ሲምቦል ነበረች ለኢትዮጵያዊነት የባህር ኃይላችን ትልቋ የጦር መርከብ ነበረች። እዛ ሲገባ ከንጉሱ ጀምሮ ሰላምታ ሰጥተው ምን ብለው ጉዝም ብትሆን እንደንተን ተከበር የነበረች መርከብ ነች። ባህር ኃይል እጅግ የሚወዳት በስሟ የሚመብልባት መርከብ ነበረች። ያቺ መርከብ መጨረሻ ላይ በሳውዲ አረቢያ በምን አልፋ የፈረንጅ ቁር ያለው ተበጣጣሳ የተሸጠች መርከብ ናት። የኢትዮጵያ ክብር የኢትዮጵያ ሲምቦል የነበረች ሉዓላዊነቷን ማሳያ ነበረች። ቁር ያለው እንደሚባለው ተገጣጥባ ያው ኢትዮጵያዊነትን ለማጥፋትም ጭምር ማለት ነው። ለንብረትነቷ ብቻ ሳይሆን እና ያሳዝናል።
ቁጭት ሊሰማን ይገባል። ሻዕቢያ ኢትዮጵያን ባህር በር ጥያቄ ለማምከን እስከ መጨረሻ ይታገላል። ነው ዳውት በሰላም የሚሆን ነገር አይደለም። ከዚህ ሌላ ወያኔ ጊዜ ጠብቆ አሰብን ጠቅልሎ ለመገንጠል እንደሚያደባ የሚያውቃል ሻዕቢያ። ሁለት ስራ ነው እየሰራ ያለው ኢፒኤልኤፍ። አንደኛው ምንድነው ኢትዮጵያ የባህር በሩን እንዳታገኝ የሚችለውን ሁሉ ማድረግ ነው አንድ። ሁለተኛው ደግሞ ወያኔን at the same time አንድ ቀን ጊዜ ጠብቆ የመገንጠል ጥያቄን አንስቶ አሰብ እንደሚጠቀልልበትም ስለሚያውቅ የሚዋጋው at a time ሁለት ነገር ነው የሚዋጋው ሻዕቢያ ይሲ ያንን ለማድረግ ሁለቱንም ያዋጋል አሁን ይሲ እና ይሄንን መረዳት ያስፈልጋል። ሊቆጨን ይገባል። ከዚህ ውጭ ትግራይ ምስረታ የሚደግፉም ደግሞ ኤርትራውያንም አሉ። ሶስተኛው አማራጭ ነው እሱ። የመጀመሪያው ነው። ሁለተኛው ቢካሽም ደግሞ በትግራይ ይሄንን አጠቃለን ይሄ ባህር በፍጹም ኢትዮጵያ እንዳታገኝ ማድረግ አለብን። እንዲህ ባሉ መንገዶች አጥረን ይባል እና ቁጭት ከዛ በኋላ አንዱን ይጠፋፋል። ሻዕቢያ ሲቀልድብን ሲያፈርሰን ሲሰራን እንዲኖር መፍቀድ የለብንም። ወያኔ በየሁለት ዓመቱ ኢትዮጵያ የምትባል ሀገር በልቂትና በውድመት በጦርነት እየከተተ ከተጠያቂነት ነፃ ሆኖ የሚዘባነንበት ሁኔታ መቆም አለበት። እነዚህ ታሪካዊ እንቅፋቶች ካልተወገዱ ሁሌም ከፈተና አንወጣም። እኔ እነዚህ ነገሮች እንደው ቀደም ሲል ከ10 ዓመት በፊት የተጻፈ አሻሮ መንጋ የሚለው መጽሐፍ ታውቀዋለህ? በሙሉ ዛሬ የሚታዩ ነገሮች በእውነት ነው። መልክ 10 በወያኔ ጊዜ የተጻፈ መጽሐፍ ነው። ግን አንብቤዋለሁ። እኔ እንደው ሰዎች አሁን እንዲያዩት እንደ ሪፈረንስ እኔ እወዳለሁ በእውነት ነው። እና ሁሉም ነገር በስፋት ዛሬ የሚታየው ነገር ሁሉ እዛ ላይ የተገለጸ ይመስለኛል። መጨረሻ ላይ ማነሰው የአባይ ግድብና የባህር በር ጥያቄያችን ሁለት የተለያዩ ርዕሶች አይደሉም፣ አንድ ናቸው። የአባይ ግድብ ህልውናና የባህር በር ጥያቄያችን ሁለት አይደሉም። ሁለት ፕሮጀክቶች፣ ሁለት ጥያቄዎቻችን ዛሬ ዋና ነው ኢደንቲካል የሚለያዩ አይደሉም። ጠላቶቻችን የሁለቱም ተመሳሳይ ናቸው። እኛም ሁለቱን ለመጠበቅ ሁለቱን ለማስከበር ስንል የምንዋጋው ከተመሳሳይ ጠላቶቻችን ጋር ነው እና በዚህ ጉዳይ ላይ ቁልፍ የህልውና ተጋድሎ ነው። ዜጋ የተባለ ሁሉ በዚህ ጉዳይ ላይ ያለ ልዩነት በአንድነት መቆም አለበት። መንግስትን መውደድ ሌላ ነገር ነው፣ መንግስትን መጥላት ሌላ ነገር ነው። የሀገርን ህልውና አስከብረህ ለልጅ ልጆች ሀገር ማትረፍ ግን ሌላ ነገር ነው። በዚህ ጉዳይ ላይ ዛሬ በልዩነት የሚቆም ካለ እሱ ለኔ ኢትዮጵያ አይደለም። እውነቱን ልናገር እሱ ኢትዮጵያ አይደለም። ትልቅ አደጋ የተጋረጠባቸው ጠላቶቻችን በትኩረት የሚያዩቸው ሁለት ፕሮጀክቶች ናቸው እነዚህ እና በዚህ ላይ ሁሉም በአንድነት መቆም አለብን። አንዳንዶች ታይሚንግ የሚሉት ነገር አለ። ታይሚንግ ምን ነው? ታይሚንግ ዛሬ ወቅቱ አይደለም። መቼ ነው የምታነሳው? ነገ የዓለም ጂኦፖለቲካ እኮ በተቀያየረ ቁጥር እንዳም ሴናሪዮ እየተበላሸ መብትህ እየጠበበ ነው የሚሄደው። ድሉን እያሳለፍከው ነው የምትሄደው። ዛሬ ጅቡቲ ላይ ያሉትን ሀያላን ሀገሮች 8 ሀገሮች ማየት ያስፈልጋል። ነገ ከፍ ይላል ቁጥራቸው። ነገ ከነገ ወዲያ ራሳቸው የሚካፈሎችም ጥቅማቸው ምናቸው የመቆጣጠር አቅማቸው እየጎላ በሚሄድበት ጊዜ ቀይ ባህርን እኛ ኢትዮጵያ ተሻግራ ሄዳ ከዚህ በኋላ ያንን ክሌም እንዳታደርግ ያደርጉሃል። እየሰፋ ነው የሚሄደው። ስለዚህ ታይሚንግ የሚባለው ነገር እኔ ታይሚንግ ምንድነው? አክቹአሊ በሚሊተሪ ፓወር በሪሶርስ በተለያዩ ነገሮች ዛሬ ባናርግ የሚባል ነገር አለ። እኔ it is the right time today እኛ ፍትህ ፈላጊ ነን። ምንም የሚያጠራጥር ነገር የለም። አዎ አካሄዳችን ፍትህ ነው የምንፈልገው። ገብቷል። ሀገራችን ጥቅማችን እንድናስከብርና ዘለቄታ ህልውናችን እንዲከበር ነው የምንፈልገው። ይሄ ሲባል ግን ብስለትና ጥንቃቄ ያስፈልጋል። ብስለትና ጥንቃቄ አካሄዳችን በብስለት በጥንቃቄ የተሞላ መሆን አለበት። በህግ መርህ justice delayed justice denied ይባላል። justice rushed justice crushed ይባላል። ፍትህ ለማግኘት ስትሮጥም ደግሞ ሉዝ ልታጣ ትችላለህ። ስለዚህ በብልጠትና በጥንቃቄ እንድንጓዝ እመኛለሁ። በተረፈ እንግዲህ እኔ በበኩሌ በሆነ ሪቪው ፊዘት ላይ የተወያየነው ለዚሁ ነው። ጥንቃቄ እንዴት ያስፈልገናል፣ የሆነ ሪቪውንም ሀተታንስ ደግሞ እንዴት አድርገን የምንቀበለውንም የምናክልበትም ነገር ካለ እንዴት ነው ይበልጥ የሚያዋጣን የትኛው የሚለው ነው የተወያየነው። በእኔ በኩል የሆነው እንግዲህ ታንኪ በጣም ነው የማመሰግነው። ምክንያቱም ተጨማሪ ጥያቄ የለኝም። በጣም በስፋት ስለሄድክበት ማለት ነው። ብዙ ነገር ነው ያልነው። ከአኳያ የምናያቸውን ነገሮች አየን። ሀገራችን የሚያዋጣንን ደግሞ ጠቆምከን። ከዛ ውጪ ደግሞ እያንዳንዱ ኢትዮጵያዊ
እነዚህን የሚፈልጋቸውን ነገሮች ለማግኘትና የሀገራችንን ብሔራዊ ጥቅም አስከብረን ወደ ተሻለ ህይወት ከድህነት እንድንወጣ እንድናድግ የሚያደርገን መንገድ ደግሞ ምክርም ነው የሰጠህን መሬት ላይ ካያቸው ነገሮች ተነስተህ እና እነዚህን በትምህርት ያገኛቸውንም በልምድ የኖርክበትንም የራስህንም ኦብዘርቬሽን ደምረህ ያካፈልከን በጣም ጠቃሚ ነገር ስለሆነ አመሰግናለሁ። ታንክ